እሺ ሁላችሁን በጌታ ስም ሰላም እላለሁ። እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ቃል አካፍላችኋለሁ። በዚህ ጠዋት በመጀመሪያው ክፍለ ጊዜ ከነበሩ ቅዱሳን ጋራ የተካፈልነውን አሁን ደግሞ በዚህ ጊዜ አብረን እንካፈላለን። እኔ በዚህ ወቅት በመቆምባቸው ስፍራዎች ሁሉ መልእክት የማቀርበው ከዕብራውያን ምዕራፍ 12 ላይ ነው እና መጽሐፍ ቅዱስ ከያዛችሁ እዛ ላይ እግዚአብሔር የተናገረኝን ለእናንተ ደግሞ ለማስተላለፍ ሞክራለሁ። በዚህ ጠዋት እግዚአብሔር ጸጋ እንደሰጠን መጠን እና መጽሐፍ ቅዱስ ከያዛችሁ እንደመነሻ እንዲሆን ዕብራውያን 12 ከ1 እስከ 2 ያሉትን ሁለት ቁጥሮች ነው የምናነበው። የመልእክቴ ዋና ርዕስ ማስታወሻ ለምትይዙ ሰዎች የተመደበልንን እንሩጥ የሚል ይሆናል። የተመደበልንን እንሩጥ በሚል ርዕስ አካፍላችኋለሁ። የተመደበልንን የሚለውን ያገኘሁት ከዚሁ ከቃሉ ነው። በፊታችን ያለውን ሩጫ የሚለው ሴት ቢፎር አስ በእኛ በፊት ለፊታችን ሴት የተደረገልን የተመደበልንን እሱን ሩጫ ሮጠን እንጨርስ ነው የመልእክቱ ዋና ሐሳብ። በእሱ ላይ ተመስርተን የእግዚአብሔርን ቃል እንመለከታለን። ቆም ብለን የመጀመሪያዎቹን ሁለት ቁጥሮች አንብበን እንድንቀመጥ ጠይቃችኋለሁ። እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ጌታ እንዲናገረን እንጸልያለን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ጌታችን ሆይ ለምር ነገር ነው የጠራህን። It's not a joke. ሕይወትን ሮጠን የዘላለምን ሕይወት እንድንወርስ ነው የጠራህ። ይሄ በላያችን ላይ ዛሬ እንዲከብድ ጸልያለሁ። ሕይወትን እንደ ቀልድ እንዳንይዘው፣ የተሰጠንን ሕይወት እንደ ቀልድ እንዳንይዘው። አቤቱ ተዋጊው የሆነውን አትሌቲክ የሆነውን መንፈስ በውስጣችን እንድታድሰው ለምናል። የተኙ እንዲነሱ እንዲቀሰቀሱ፣ የወደቁ እንዲነሱ፣ የደከሙ እንዲበረቱ እንድንታጠቅ ጌታ እግዚአብሔር ሆይ እንድታስታጥቀን፣ ለትግል ለሩጫ እንድታስታጥቀን፣ የነቃውን መንፈስ በውስጣችን እንድታድሰው ጸልያለሁ። አዚም ሁሉ ከሕዝብ ላይ የተገፈፈ እንዲሆን ኢየሱስ ክርስቶስ በላያችን ላይ እንዲከብር ጸልያለሁ። አቤቱ ጌታ እግዚአብሔር ሆይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ ተጽፏል። መንፈስህ ይናገረን ጌታ። መንፈስ ለአብያተ ክርስቲያናት የሚለውን መስማት እንወዳለንና መንፈስህ ቅዱስ ቅባትህ እንዲመራን እንዲያስተምረን እንጸልያለን። የሚሰማ ጆሮ ስጠን ጌታ። መንፈሳዊ ድንቁርና ከሕዝብ ላይ ይገፈፍ እግዚአብሔር ሆይ። ዳም የሆነ ጆሮአችንን ያደነቆረ እንዳንሰማ የመንፈስ የውስጥ ነገራችንን ያደነቆረ ነገር ከላያችን ላይ ይነሳ። ልባችን ይከፈት፣ መንፈሳችን ይከፈት። የነቃ መንፈስን ለእያንዳንዳችን ስጠን። እኔን ባሪያህን እርዳኝ ጌታ እግዚአብሔር ሆይ። የራሴ የሆነ ማካፍለው ዕውቀት የለኝም። ያንተን ዕውቀት ማስተላለፊያ እንደሆን እንደ ምልክት ቆማለሁ። በውስጤ እንድታልፍ ራሴን እሰጥሃለሁ። የሕዝብህን ልብ እንድትከፍት ደግሞ ሕዝብህን አስረክባለሁ። ናፍቆታችን ኢየሱስ ክርስቶስ ዛሬም ሲከብር ማየት ነው እና መንፈስ ቅዱስ ሆይ በእኛ መካከል እንድትመጣ ኢየሱስን እንድታከብረው ከፍ እንዲል በመሃላችን መዓዛውና ሽታው እንዲወጣ ዕውቀቱ እንዲወጣ እጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ማስታወሻም ለምትይዙ ሰዎች ዋና የዕብራውያን ምዕራፍ 12 ሐሳቦችን ላካፍላችሁ ሞክራለሁ። ግልጽ ነው። ምዕራፍ 12 ጠዋትም እንደተናገርኩት የዕብራውያን ምዕራፍ 12 መልእክት ያን ያህል የተመሰቃቀለ ነገር የለውም። ምክንያቱም አንደኛ በምናውቀው አይነት ምሳሌ ነው የተጻፈው። ለኛ ለኢትዮጵያውያን
በጣም ግልጽ በሆነ ምሳሌ የተጻፈ መጽሐፍ ነው፣ ምዕራፍ ነው። ምዕራፍ 12 ሁላችሁ ቅድም ሳነብ ልብ ብላችሁት እንደሆነ ስለ ሩጫ ስፖርት የሚናገር ምዕራፍ ስለሆነ ያን ያህል በጣም ለኛ ግልጽ ነው። ሌላው ሀገር ይቸገር እንደሆነ እንጂ እኛ ምንም አንቸገርም። አበበ ቢቂላ፣ ለገብረ ስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ ምናምን ስንት ጀግና የሩጫ ጀግና ስላለን እኛ ሯጮች ስለሆንን ምንም ምዕራፍ 12ን አንስተውም እኛ ለኛ ግልጽ ነው። የሩጫ ነው፣ ኢሉስትሬሽኑም ሩጫ ነው። እንደገና ደግሞ የአንባቢዎቹ የነበሩበት ሁኔታም ከኛ ጋር በጣም ተመሳሳይ ነው። ጉዞ ጀምረው ልክ እንደኛ እንደ አብዛኞቻችን የክርስትናን ጉዞ ጀምረው ኢየሱስ ክርስቶስን መከተል ጀምረው ከክርስቶስ ጋር መጓዝ ጀምረው ግን የሰለቻቸውና የታከታቸው በጣም መጨረሳቸው አጠራጣሪ የሆነ የተቀበሉትን የዘላለም ሕይወት ቸል ብለው የተመለከቱ ዝለትና ድካም ያስቸገራቸው በነፍሳቸው መዛል የጀመሩ ክርስቲያኖች ልክ እንደኛ ጉዞና መንገድ ጀምረው ግን ዝለትና ድካም ያስቸገራቸው ክርስቲያኖች የተጻፈላቸው ስለሆነ ከነርሱም ጋር ቅርብነን ለምሳሌውም ቅርብነን። ስለዚህ ለመረዳት በጣም ቀላል ነው። ስለዚህ ዋና ነጥቦችን ላሳያችሁ ሞክራለሁ። ዋና ነጥብ 1 እዚህ ላይ ዋና ዝም ብለን ስናየው በግርድፉ ስናየው የምናየው የመጀመሪያ ዋና ሐሳብ ዕብራውያን ምዕራፍ 12 እና ሌሎች አዲስ ኪዳን ገጾችን በመናገላበትና በመንማርበት ጊዜ የምናገኘው ዋና ሐሳብ የክርስትና ሕይወት በዚህ ዘመን የምንኖረው የክርስትና ሕይወታችን በዚህ ዘመን የምንኖረው የክርስትና ሕይወት የተመሰለው ምሳሌ ሲፈልጉ የአዲስ ኪዳን ጸሐፊዎች የተመሰለው አትሌቲክስ በሚመስል ስፖርት ነው። ይሄ ግልጽ ነው። እደግማለሁ። እኛ በዚህ ክርስቲያኖች በዚህ ሕይወት በዚህ ዘመን የምናሳልፈው ሕይወት በዚህ ዘመን እስከ ሞታችን ድረስ የምንኖረው ሕይወት ምሳሌ የተመሰለው አክቲቭ በሆነ የአትሌቲክስ የሩጫ ስፖርት ነው። የክርስትና ምሳሌ አክቲቭ አትሌቲክስ ነው። እንደዚህ ብላችሁ ልትይዙ ትችላላችሁ። አክቲቭ የሆነ አትሌቲክስ ሩጫ ነው። የአዲስ ኪዳን ጸሐፊዎች ቁጭ ብለው ሲያስቡ የክርስትናን ሕይወት ምን ምሳሌ ይገልጽልናል፣ በምን ምሳሌ ብናስረዳ ይሻላል፣ ምን ይመስላል ብለው ሲያስቡ ያሰቡት ሐሳብ የክርስቲያን ሕይወት የአትሌቲክ ሕይወት ነው፣ መሮጥ ነው። ግልጽ ነው። ይሄ በአዲስ ኪዳን ብዙ ጥቅስ አይጠቀስላችሁም፣ ግን እናንተ ዕብራውያን ምዕራፍ 12 ቁጥር 1 በፊታችን የተመደበልንን ሩጫ በትዕግስት ምን በሏታ መኖራችሁ ማወቅ ፈልጋለሁ። በትዕግስት ምን እንሩጥ። እግዚአብሔር ምን ብሎ ነው የጠራን? እንሩጥ። ሕይወት ምንድነው? መሮጥ። የክርስትና ሕይወት ምንድነው? አትሌቲክስ ሩጫ። በሩጫ ነው የተመሰለው። የተመደበልንን እንሩጥ። በፊታችን የቀረበልንን ሩጫ እንሩጥ። ዕብራውያን ምዕራፍ 11 እሱ ነው ሮጠው ያሸነፉ ሰዎችን ምሳሌ ይሰጠንና ምዕራፍ 11 ላይ ምዕራፍ 12 ደግሞ እኛ አሁን የእምነትን ሩጫ የተመደበልንን ሩጫ በፊታችን ያለውን ሩጫ በትዕግስት እንሩጠው። ብዙ ጥቅስ አልደረድርላችሁም፣ ግን አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ዘሴም ቅዱስ ጳውሎስ ቁጭ ብሎ ሲያስብ አትሌቲክስን ሲያስብ ይሄ ነው የክርስትና ሕይወት። አንደኛ ቆሮንቶስ ምዕራፍ 9 በሽቅድምድም ስፍራ ሁሉ ትዝ ይላችሁ እንደሆነ በሽቅድምድም ስፍራ ሁሉ የሚሮጡ ሁሉ እንዲሮጡ፣ ግን የጨረሰ እንደሚሸለም አታውቁም ወይ? እንደሚገባ አድርገው የተወዳደረ እንደሚሸለም አታውቁም ወይ ይልና እናንተም ይላቸዋል የቆሮንቶስ ክርስቲያኖች፣ እናንተም ታገኙ ዘንድ ሽልማትን ታገኙ ዘንድ ሩጡ። ትእዛዝ ሩጡ። ምን ለማድረግ? ለመጨረስ ሩጡ። የተመደበላችሁን ሩጫ ሮጣችሁ ለመሸለም ሩጡ፣ ለማግኘት ሩጡ፣ ብድራትን ለመቀበል ሩጡ። ሕይወት ምንድነው? ሩጫ። ፊልጵስዩስ ምዕራፍ 3 ቁጥር 11 እስከ 12 እርሱንና የትንሣኤውን ኃይል እንዳውቅ ቢሆንልኝ እንኳን በሞቱ እንድመስለው እመኛለሁ ቅዱስ ጳውሎስ። ስለዚህ አንድ ነገር አረጋለሁ፣ አክቲቭ አንድ ነገር አረጋለሁ። ምን ታረጋለህ ጳውሎስ? የኋላዬን እየረሳው የአትሌት ስዕል አይታያችሁም? እዚህ የኋላዬን እየረሳው ከፊቴ ያለውን ለመያዝ እዘረጋለሁ። አክቲቭ ሩጥ። ኋላ ያለውን ልምምዴን እየረሳው ከፊቴ ያለውን ክርስቶስን ምልክቱን ወደ ምልክቱ ፈጥናለሁ ይላል ፊልጵስዩስ ምዕራፍ 3 ላይ። ወደ ምልክቱ ፈጥናለሁ፣ ከፊቴ ያለውን ለመያዝ እዘረጋለሁ፣ ስትሬች አረጋለሁ። ማን ነው ክርስትና ሽርሽር ነው ያላችሁ? ማን ነው ክርስትና ብርድ ልብስ ነው ያላችሁ? ማን ነው ክርስትና መኝታ ነው ያላችሁ? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ክርስትና አክቲቭ የሆነ ሩጫ ነው። እግዚአብሔር አትሌቲክ የሆነውን መንፈስ በውስጣችን ያድሰው። ፓሲቭ አይደለም፣ መኝታ አይደለም፣ እንቅልፍ አይደለም፣ ዝለት አይደለም። ለለዘብተኝነት ቦታ የለም። ለዘብተኛ ለመሆን ለስንፍና ቦታ የለም።
እግዚአብሔር የጠራን ለመሮጥ የመሮጥ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 አይ ዶንት ኖ ለማሳመን የለብኝም እናንተን አምናችኋል ኦልሬዲ ግን ያው በጨዋታ ስፍራ የሚታገል ሁሉ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኝ መከራን ተቀበል ይለዋል። አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ፣ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኝ መከራን ተቀበል ይለውና ወታደር ብቻ ሳይሆን በጨዋታ የሚታገል ሁሉ እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። ስለዚህ የዘላለም ሕይወትን የድልን አክሊል ለማግኘት የጽድቅን አክሊል ለማግኘት ምን ማድረግ ይጠበቅብኛል? አሁን ተነስ፣ ሩጥ፣ ተጫወት። እንደ ተጫዋች፣ እንደ ሩጫ፣ እንደ ስፖርተኛ፣ እንደ አትሌት ሩጥ። አክቲቭ እግዚአብሔር ያውቃል መኝታ አይደለም ክርስትና። ተነስ መሮጥ፣ ሕይወትን ማዳን፣ የተሰጠንን ይዞ መሮጥ፣ አክሊል ሲጨርስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ በግልጽ እንደምታነቡት በጣም የምናውቀው ክፍል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ትሞታለህ ተባለ። የመጀመሪያ ዳኝነት ተሰጥቷል። ፍርድ ቤት ቀርቦ በመስዋዕትነት ነው ያለፈው። ባይዘው ሮም ወህኒ ቤት ገብቶ በመጀመሪያ ሙግቴ ይላል። በመጀመሪያው ሙግቱ ሞት ተፈርዶበታል። ይግባኝ ይል እንደሆነ እየተጠባበቀ ነው። ግን ይግባኙ እንደማይሰራ ጳውሎስ አውቆታል፣ እንደሚገደል ካን ኢማጂን። ሰሞኑን እንደሚገደል ያውቃል። እና ጋዜጠኛ ኢንተርቪው ቢያደርገው ምን ይመስልሃል ጳውሎስ? ከዚህ ቀጥሎ የት ነህ? ጌታ ያውቃል አይልም። ሎክ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። አሁን ሰሞኑን እኔ የሚመስለኝ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ሳነብ ጠዋት ሜንሽን እንዳደረኩት ሮጦ አሸንፎ መልበሻ ክፍል ውስጥ ያለ አትሌት ነው የሚመስለኝ። ሮጧል፣ አሸንፏል፣ በጥሶታል፣ 10,000 ሪኮርድ ሰብሯል፣ በጥሶታል። ያውቀዋል ማለት ኢትስ ላይክ ጌታ ያውቃል የት እንደሚሄድ ሰው አውቆታል። ተራምዷል፣ እያወቀ ነው የተራመደው። ከፊቴ ያለውን ለመያዝ እዘረጋለሁ እያለ ነው የሄደው። ሩጫ ነው የሮጠው፣ አክቲቭ ሩጫ ነው የሮጠው። በጥሶታል፣ 10,000 ይሁን ዋትኤቨር ጨርሶታል፣ ገመዱን በጥሶታል። እና ሽልማቱ እስከሚደርስ ድረስ ሻወር ውስጥ ሆኖ ምናምን ልብሱን ቀያይሮ ለሽልማት ፖዲየም ላይ ለመቆም የሚዘጋጅ ስፖርተኛ ነው ይመስለኝ። እና እዛ ልክ ጨርሶት ሊሄድ ነው እኮ የመጨረሻ ትንሽ ቀናት ነው የቀሩት። ምን ይሰማሃል? ሩጫውን ጨርሻለሁ፣ ሮጬዋለሁ፣ ፊኒሽ ዘ ሬስ። የተመደበልኝን ሩጫታለሁ። እግዚአብሔር ይሄን እድል ፈንታ ያርግላችሁ ወንድሞች እናቶቼ። ሮጭ የተመደበልኝን ሮጬዋለሁ። I did not play a game። ጆክ አልነበረም፣ ዋዛ አልነበረም፣ ቀልድ አልነበረም፣ አልተኛሁም፣ አልተጫወትኩም። የተመደበልኝን ሮጬዋለሁ። ሃይማኖትን ጠብቄያለሁ። የጽድቅ አክሊል ተዘጋጅቶልኛል። ያ ጌታዬ አሁን ሰሞኑን ለኔ ያስረክባል፣ ሽልማቱን ያስረክበኛል። እርግጠኛ ኮንፊደንስ። ለምን ሮጧል? ሮጦ ያሸነፈ ሰው ነው የሚመስለው። ሁለተኛ ጢሞቴዎስ ምዕራፍ 4 እንጂ ወይኔ አላውቅም፣ እንግዲህ ሊገሉኝ ነው፣ ምን እንደሚፈጠርም አላውቅም። እኔ ግራ ገብቶኛል። የአሁኑ ዘመን ፈሪ ክርስቲያን ቢሆን ግራ ገብቶኛል። በኢየሱስ ክርስቶስም ጌታን እያመንኩ እንዴት ነው የምታረደው ነው። እምነት ያለን ይመስል እምነት አለን እንላለን። እምነት አማኞች አይደለም፣ እኛ ፈሪዎች ነን። መከራን እንደፈራን፣ ሞትን እንደፈራን፣ ችግርን እንደፈራን ትንሽ ኮንፊደንስ የለን። ና ነው የሚለው ጳውሎስ፣ ይጠራዋል። ና ከፈለክ መከራ ቢሆን፣ ችግር ቢሆን፣ ልዩ ፍጥረት ቢሆን፣ ሞት ቢሆን ከክርስቶስ ኢየሱስ ከጌታዬ ፍቅር ማንም እንዳይለየኝ ይሄ ተረድቻለሁ። ከእርሱ ፍቅር ማንም የሚለየኝ የለም። ትሞታለህ ጳውሎስ፣ ታንኪዩ ትሞታለህ ስትለው አይደነግጥም። ኦ ማይ ጉድነስ፣ መሳሪያ ሁሉ ከእጁ ያወጣም። ልትገደል ነው ሰሞኑን። ፋይል እንዴት ነው የምትረዳው ሞትህን? ሩጫውን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ ያስረክበኛል። ክርስትና ሩጫ ነው። ለሩጫ ነው እግዚአብሔር የጠራህ ወንድሜ፣ ለሩጫ ህይወትህን ለማዳን ለመሮጥ ሩጡ። የተመደበልንን እንሩጥ። እሱ ነው የተመደበልን አለ። አይ ዶንት ኖ የእናንተ የተመደበላችሁን ራሳችሁ ታውቃላችሁ። አላውቀውም፣ እኔም ብቻ የተመደበልን አለ። እግዚአብሔር ነው የሚያውቀው። አንዳንዶቻችን የአጭር ርቀት ሊሆን ይችላል ሰሞኑን። ማን ያውቃል መቼ እንደምትሄዱ ሩጫችሁ አብቅቶ። አንዳንዶቻችን ረዘም ያለ እንቆይ ይሆናል፣ ማለቋ ግን አይቀርም። አንዳንዶቻችን ዛሬም ይሆናል። አንድ ጊዜ መቀሌ ከተማ ሳስተምር ከረሜ ስመለስ ለስብከት አገልግሎቴን ሲሪየስሊ ያስኩበት ቀን አንዱ ቀን ያቀን ነው ህይወቴ የተለወጠው። ቆይቷል ትንሽ ስናገለግላቸው ከርመን ከነበሩ ተማሪዎች መካከል አንዷ ልክኛ ወደ አዲስ አበባ እየመጣን በአውሮፕላን ተሳፍረን ለካ ፕሮግራሙ ካለቀ በኋላ በነጋታው ሰኞ በመኪና አደጋ ሄደች። በኋላ ማልቀስ ጀመርኩ ለሷ። በኋላ ለቅሶዬ ለራሴ ሆነ። እግዚአብሔር አምላኬ ምንድን ነው የምትናገረኝ አልኩት።
ነገ ጣዋት ልትወስዳት ያሰብካትን ሰው ነው እንዴ እፊት ያስቀምጣት የነበረው? እንዴ ቀልጄስ ቢሆን ጆክ ምናምን ዳንስ ደንሸላትስ ቢሆን እግዚአብሔር አይጠይቀኝም? እኔ ክርስቶስን እንድትፈራ አርጋት ከሆነ ጠጋ እንድትል አርጋት ከሆነ መረር እንድትል አርጋት ከሆነ እግዚአብሔር አምላኳን እንድታውቅ አርጋት ከሆነ እሸልማለሁ። ግን ኦ ማይ ጉድነስ ነገ ልትቀበላት ያለችን ሴት ነው የፈቀድክልኝ ምናምን አልኩት። እግዚአብሔር የተናገረኝ ሰውን ሁሉ እንደዛች ሴት እንዳይ ነው ፊት ለፊቴ ሲቀመጥ። ይቅርታ ማን ያውቃል? ሩጫችሁ መቼ እንደሚያበቃ ማን ያውቃል? የተመደበልህ ግን አለ። ዛሬ ታብቃ አላውቅም። እንደዚያች እህት ነገ እንሂድ አላውቅም። ተነገ ወዲያ ይሁን አላውቅም። 10 ዓመት ጨምሮላችሁ እንደሆነ አላውቅም። 20 ዓመት 30 ዓመት ጨምሮልን እንደሆነ አላውቅም። 40 50 ዓመትም ይጨምርላችሁ አላውቅም። ግን የተመደበልን አለ። ምን አድርጌ እንድሄድ ነው የመደበልኝ እግዚአብሔር? ሮጬ 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 በጥሼ እንድገባ። ይሄ ነው አንድ የዘመኑ ፋሽን ትምህርት መጥቷል። ፋሽን አልነበረም እርግጥ በሐዋርያት ዘመንም ነበረ። ጸጋን እንደ ፈቃድና እንደ ብርድ ልብስና እንደ መኝታና እንደ መዝናኛ የሚያረጉ የጌታችንን ጸጋ ላይሰንስ ያደርጋሉ ይላል። ለመዘሞቻ ላይሰንስ ፈቃድ፣ ጸጋን ማስተኛት በጸጋ ነው። እሺ ካንተ ምንም አይጠበቅም። ኦኬ አረባክ ፐርፎርማንስ፣ ይሄን ፐርፎርማንስ እያስተማረች ያለችው የድሮዋ ቤተክርስቲያን ናት እንጂ ካንተ ምንም አይጠበቅም። ኢየሱስ ክርስቶስ ሁሉን ነገር ሰርቶታል። በጸጋ ነው የዳንከው፣ በጸጋ ነው የምትድነው። ምንም ማረጋለ ያስተኛችኋል። ተኝታለች ቸርች እንዳለ ኖ። ጸጋ አክቲቭ ነው። ጸጋ ምንድነው ያረጋን ያላችሁ እንደሆነ ይሄ ነው ጸጋ። በነገራችን ላይ በጸጋ ነው የዳን ነው። ያን ትምህርት የማትቃወምበት ምክንያት ይሄ ነው። በስራ የጸደቀ ሰው አለ እዚህ? በምንድን ነው የጸደቅነው? ተናገሯታ። እኔ ጸጋ ወዳለሁ። ጸጋ ምን ማለት ነው? ሰጠን በነፃ። ምን ማለት ነው ጸጋ ማለት? የሩጫው ሜዳ ውስጥ እንድንገባ ብቃታችን ሆነችን። ይሲ በሩጫው ሜዳ የሮጡት ስም ሲደረደር ግራ ያጋባል። ኧረ እኔ በምንም አይነት ሚኒማ አላሟላም ነው የምትለው በስፖርተኛ ቋንቋ። ኧረ እነ አብርሃም እነ ይስሐቅ እነ ዳዊት እነ ባራክ እነ ጌዲዮን እነ ሙሴ ነው የተደረደሩትና እነሱ ጋር ተሰልፈ ሩጥ ይላል። እኔ ከነ ኃይሌና ከነ ቀነኒሳ ጋር ተሰልፈ ሩጥ ማለት እኮ ነው። ትራኩስ ልገባ አልችልም። ከኃይሌ ጋር ልሰለፍ አልችልም በምንም አይነት። እንዴ አይ ዶንት ኳሊፋይ። ሚኒመም ሰዓት ማሟላት አለብህ። አሁን እኛ አብዛኞቻችን አንሮጥም። ለምን አናሟላም? ከነ ቀነኒሳ ጋር ለመሮጥ አታሟሉም። ምን ይሻላል? የዘላለሙን ሩጫ ለመሮጥ አላሟላም። ምንም አላሟላም። ምንም ማናችንም አናሟላም። ሮሜ 1-3 ነን እኛ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። እግዚአብሔርን ልናውቅ አንችልም። ትራኩስ ልንገባ አልችልም። ስለዚህ ጸጋ ምን አረገች? በቃ አለ። ጸጋ ብቃታችን ሆነች። ጸጋ ብቃታችን ሆነች። እግዚአብሔር እንዲያው አጸደቀን፣ በጸጋው አጸደቀን። ነፃ ናችሁ አለንና ትራክ ውስጥ አስገብቶ ከነርሱ ጋር አሰለፈን፣ ከቅዱሳን ጋር አሰለፈን። ምን ለማድረግ? ለመሮጥ ገባን። ለመሮጥ ገባን። ለመተኛት ሳይሆን፣ ጆክ ለመጆከክ ሳይሆን፣ ለማረፍ ሳይሆን ለመሮጥ። ይሲ ጸጋ ለመሮጥ መግቢያችን ናት። መግቢያችን ናት። ትራኩስ ለመሰለፍ መግቢያችን ናት። ትራኩስ ከገባን በኋላ ደግሞ ኤነርጂያችን ናት፣ ጉልበታችን ናት። ታስሮጠናለች እንጂ የሚያስተኛ ጸጋ የእግዚአብሔር ጸጋ አይደለም፣ የዲያብሎስ ብርድ ልብስ ነው። ስለ ዳንክተኛ ነው። ምን ብሎ ነው የጠራኝ እግዚአብሔር? ግባ፣ በጸጋ ግባ። ኃጢአተኛ ነበርክ፣ በደለኛ ነበርክ፣ በኃጢአትህና በበደልህ ሙት ነበርክ፣ የዲያብሎስ ልጅ ነበርክ። ግን ከነ አብርሃም ጋር ግባ፣ በጽድቅ ጎዳና ግባ። አላሟላም ጌታዬ። ልጄ ሟልቶልሃል ይልሃል። ልጄ ሟልቶልሃል። ልጄ ሞቶልሃል። ክርስቶስ ሞቶልሃል። መድኃኒት ሆኖልሃል። እርሱ ገብቶልሃል። ግባ። ከዛ ገብቼ በጸጋ ገባው ከነርሱ ጋራ ስል ሩጥ። አሁን ቀጥል። ምን ቀጥል? ምን ሩጥ? ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ሉክ ፑሽ፣ ይሄም ጸጋ ኃጢአተኝነትንና ዓለማዊ ምኞትን እየካድን የተባረከውን የጌታችንና የአምላካችንን ምጽአት እንድንጠባበቅ ያደርገናል። ፑሽ፣ ወደፊት ሩጥ። ኃይል ነው ጸጋ፣ ጉልበት ነው ጸጋ። ከሚያስተኛ ጸጋ እግዚአብሔር ይጠብቃችሁ። ሩጥ። ለምንድን ነው የጠራ እግዚአብሔር? ለመሮጥ። አክቲቭ። የዘላለም ህይወት ሮጣችሁ የምትወርሷት ናት። ሮጠን 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 ጨርሰን ግብት ነው እንጂ ጌታን ተቀብያለሁ እሱ ያውቃል፣ ስራዬን ሰርቶታል፣ ቸርች ስችል እመጣለሁ፣
ስለዚህ እኮ ነው ብዙ ክርስቲያን አሁን ተለምኖ ቸርች የሚመጣው ተለምኖ የሚያገለግለው ተለምኖ የሚሰጠው ተለምኖ የሚያመልከው ተለምኖ እንትኑ ለምነን የምናገለግለው አምላክ ነው የምናመልከው። ለምነን በምን በሩጫ ሮጣለሁ። እግዚአብሔር የጠራኝ ለሩጫ ነው። ይሲ እንደዚህ ነው። ቸርች ስትመጡ እግዚአብሔር የጠራኝ ለሩጫ ነው። አመልከዋለሁ ጌታዬን። ቸርች ውስጥ ፓርቲሲፔት አደርጋለሁ፣ አገለግላለሁ፣ ህይወቴን እሰጠዋለሁ። በቅድስና ለመኖር እታገላለሁ። ለምን? የእኔ መንፈስ የሽርሽር መንፈስ ሳይሆን እግዚአብሔር የሰጠን የአትሌቲክ መንፈስ፣ የወታደር መንፈስ፣ የሯጭ መንፈስ፣ አትሌቲክ የሆነ ስፒሪት ነው እግዚአብሔር የሰጠን። እሱን እግዚአብሔር በውስጣችን ያድስልን። መሮጥ አክቲቭ ሩጫ እንደዛ ነው። ይሄን ተምረነዋል አርብ ስለ መንፈሳዊ ውጊያ ስንማር። ግን አብዛኞቻችሁ ታውቁታላችሁ። እግዚአብሔር ልክ ለእስራኤላውያን እንዳለው ነው። ምድሪቱን ሰጥቻችኋለሁ ይላል እግዚአብሔር። ከርቀት ሰጥቻችኋለሁ ይልና በሉ ግቡና ተዋግታችሁ ውረሷት ይላል። ሰጥቻችኋለሁ ብለህ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻችሁ ይልና ሂዱና ግን ተዋግታችሁ ውረሱ። ለምን? ከነአናውያን፣ ፌርዛውያን፣ ምናምናውያን ስማቸውን ለመጥራት እንኳን ከባዳውያን ነው የምላቸው እኔ። ምንም አማሌቃውያን፣ ምናምናውያን አሉ እነሱ። ስለዚህ እስራኤል ጌታ ሰጥቶናል፣ ሽርሽር በሽርሽር መንፈስ እጃችንን ኪሳችን ከተን በቃ እንግባ ሲሉ አማሌቃውያን አሉ። ሰው ዋድዊዱ እግዚአብሔር ሰጥቶን የለም እንዴ? የሰጠህን ተዋጋውን ተዋግተህ ነው የምትወርስ። ሰጥቷል እግዚአብሔር። ድሉ ተረጋግጧል። በክርስቶስ ኢየሱስ ተሰርቷል። በመስቀል ላይ ሞቶልናል። የተረጋገጠ ነው። ኢትስ አሹርድ። አሁን እኔ ምን ላል? ተነሽ፣ ተዋጋ፣ ሩጥ። ኤፌሶን መጽሐፍም ልክ እንደዛው ነው። ልክ የከነዓናውያን ጉዳይ ነው። ባርኳችኋል፣ ሰጥቷችኋል፣ ርስት ወርሳችኋል ምናምን እያለ ምዕራፍ 1 ላይ ወርሳችኋል፣ ሰጥቷችኋል፣ በክርስቶስ ጸድቃችኋል፣ ተቀብሏችኋል ብሎ በምዕራፍ 6 ማለቁ አይገርማችሁም? በቀረውስ ወንድሞች ሆይ ማን ነው ክርስትና መኝታ ነው ያለን? ውትድርና ነው ክርስትና። ተዋጋና ውረስ። በቀረውስ ወንድሞች ሆይ በጌታና በኃይሉ ችሎት ምን የሆናችሁ ሁኑ፣ የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃወሙ፣ ተዋጉ፣ ተነሳ። እግዚአብሔር ተዋጊውንና ሯጭ የሆነውን አትሌቲክ የሆነውን አክቲቭሊ ፓርቲሲፔት የሚያደርገውን ለመሮጥ የተዘጋጀውን ለስራ የተዘጋጀውን ያንን መንፈስ በውስጣችሁ እግዚአብሔር ያድስላችሁ። ሌላ ምን እላለሁ? የሚነሳ የሚወርስ የሰማይ አምላክ ያከናውንልናል። እኛ ባሪያዎቹ ግን ተነስተን ምን እናደርጋለን? እንሰራለን። ተነስተን እንሰራለን። የሚሰራ የሚራመድ የሚሄድ ነው ክርስትና እንጂ ቁጭ ብሎ ተሰብስቦ ጆክ የሚያረግ ነገር አይደለም። 2 ማስታወሻ ለምትይዙ 1 ክርስትና ሩጫ ነው። ቅር ካላችሁ መመለስ ይሻላል። ሽርሽር መስሎኝ ነበር ካላችሁ ዛሬ መወሰን ነው። ራን ጫማ እየተቃጠለ እግርህ እንትን እየሆነ ራን በጥሰ መግባት ነው። ለሰነፎች አይሆንም፣ ለቸልተኞች አይሆንም፣ ለዋዘኞች አይሆንም፣ ለስራ ፈቶች አይሆንም፣ ሲቀልዱ ብለው ሲቀልዱ ለሚያድሩ አይሆንም፣ ለሽርሽር ሰዎች አይሆንም፣ ለኢንተርቴይንመንት ሰዎች አይሆንም። አባቶቻችን የወረሷት መንግስት እየተንሸራሸሩ አይደለም። አባቶቻችን የወረሷት መንግስት ታግለው ተዋግተው ነው። ሮጠው ነው። ሮጠህ እንድትወርስ ነው እግዚአብሔር የዘላለም ሕይወት የሰጠህ እንጂ በጸጋ ድኛለሁ ብለን እንድንቀመጥ አይደለም። 2 የዕብራውያን ምዕራፍ 12 እውነቶች ማለት ነው። የሩጫው ዓላማ የሩጫችን ዓላማ የህይወታችን ሩጫ ዓላማ ጨርሶ መግባት ነው። ዋናው መሰለፉ አይደለም። ዋናው ትራኩስ መግባቱ አይደለም። ዋናው ጨርሶ መግባት ነው። የምንኖረው እግዚአብሔር በዚች ምድር ላይ 70 ዓመት 80 ዓመት ምናምን ዓመት እንድንኖር የፈቀደልን ሮጠን እንድንጨርስ ነው። ለምንድን ነው የምንኖረው? ለመጨረስ። መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ እንደሚለው ማለት በፍርሃት በመንቀጥቀጥ በማገልገል በመሮጥ ለመጨረስ፣ ቁጭ ለማለት አይደለም፣ ለመጨረስ። መንገድ ላይ ነን እንጂ አልደረስንበትም። ፒልግሪሜጅ የመናኝ ጉዞ የሚለው መጽሐፍ አንባባችሁ ከሆነ ኢዝ ጎይንግ እስኪወርስ ድረስ ለመጨረስ። ምዕራፍ 12 ላይ ላሳያችሁ። ኢየሱስን ምሳሌ የሚያደርግልን ለሱ ነው። በትዕግስት እንሩጥ ይላል። እርሱ ሮጦ ይላል። እርሱ ነውርን ንቆ በመስቀል ላይ ሮጦ ታግሶ አሁን ይላል አሁን በሰማያት በግርማው ቀኝ ተቀምጧል። ይሄ ነው ዓላማችን። ለምንድን ነው የምንሮጠው? ለመቀመጥ ሄደን አሁን የተቀመጠ ወደፊት ምን እንደሚሆን እግዚአብሔር ያውቃል።
አሁን የሮጠ ግን በሰማያት በእግዚአብሔር ክብር ፊት በአባቴ ዙፋን እንዲቀመጥ እሰጠዋለሁ እንደሚል ታውቃላችሁ። ራእይ መጽሐፍ ላይ እሰጠዋለሁ ስልጣን እንዲቀመጥ፣ ለመጨረስ፣ ለመሮጥ፣ ለመግባት ነው ዓላማችን። ስሙኝ ወንድሞች እናቶች፣ የህይወት ዋና ዓላማ ምንድን ነው? ስሙኝ ፕሊዝ። የተመደበልንን መንፈሳዊ ሩጫ በጥሶ መግባት። ሌሎች ነገሮችስ ሰከንዳሪ ናቸው። ፋይን ቢሳካ ተሳካ፣ ባይሳካ አልተሳካም። የህይወቴ ዋና ዓላማ የተመደበልኝን የዘላለም ህይወት በጥሶ መግባት። ሌሎች ነገሮችስ ኢትስ ፋይን ኦኬ። አንተ ስንቱ ነገር ዋና ሆነ በዚህ ዘመን ክርስትና። ስንት ነገር ዋናው ይሄ ነው እየተባለ የተሰጠን። ኖ ኖ ኖ፣ ዋናው ይሄ ነው። ሮጠ ሀብታምም ሆንክ ድሃም ሆንክ ታመምክም አልታመምክም አጭር ሆንክ ረጅም ሆንክ ወፍራም ሆንክ ቀጭን ሆንክ ምናምን ሆንክ ኢትስ ኦኬ። ከዘላለሙ ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ እንቆጥራለን። ምንም ነው። ኢትስ ኦኬ። ዋናው እሱ አይደለም። ግባ ብቻ አንተ፣ ጨርስ ብቻ አንተ። መንገድ ላይ ጥፍሬ ወለቀ ኢትስ ፋይን። እግዚአብሔር ቢገጥምልህ ይገጥምልሃል፣ ባይገጠምም ሂድ። አንድ ፓስተር ላስተዋውቃችሁ። ኢየሱስ ይባላል። መታችሁ ጥያቄ ጠይቃችሁት እንበል። የዘላለምን ሩጫ ለመሮጥ አልቻልኩም አልከው። በምን ምክንያት? እቺ ቀኝ እጄ አስቸገረች የሚል ፓስተር ነው የምጠብቀው። አሁን የቀኝ እጅ ነገርማ ዋና ነው ወንድሜ። እንደ ጌታን ካመንክ አንተ ቀኝ እጅ እንደ ምንም መሆን የለበትም እንደምንም እንደ እግዚአብሔር። ምን አስቸገረህ ለሩጫ? እጅ ቆርጠህ ጣላት። ይሄ ነው የኛ ዋጋ፣ የዘላለም ዋጋ። ከምንም ከቀኝ እጅ ጋር አይወዳደርም። ጀስቲፊኬሽን፣ የኢየሱስን ጀስቲፊኬሽን ተመልከት። እንዴት አርጊውመንቱን ተመልከት። ቁረጥናት አለው፣ ቁረጥ አለው። ጀስቲፊኬሽኑን ተመልከት። ሁለት እጅ ይዘህ ገሃነም ከምገባ ከዘላለም አንጻር ነው የሚያዩ ኢየሱስ። አንድ እጅ ተቆርጦ የእግዚአብሔር መንግስት ብትወርስ ይሻላል። አይ ዶንት ኖ የእናንተ ቀኝ እጅ ምን እንደሆነ የሚያስቸግራው። ቆረጣው ብትወርስ ይሻላል፣ ብትገባ ይሻላል። እንዴ ዋናው መግባት ነው። ይሄ ነው ወንድሜ፣ ዋናው መግባት ነው። በአንድ እጅ የገባው፣ በሁለት እጅ የገባው፣ በሶስት እጅ የገባው እጅ ሁሉ ስለማይሰራ እዛ አዲስ እጅ ስለሚሰጠኝ፣ አዲስ አይን ስለሚሰጠኝ፣ አዲስ እግር ስለሚሰጠኝ፣ እንባ ስለሚታበስ፣ ለቅሶ ስለሌለ፣ ሀዘን ኢትስ ኦኬ። እጄ ተቆረጠ ኢትስ ኦኬ። ግባ። ዋናው መግባት ነው። ፓስተር አይኔ አንዷ አስቸገረችኝ፣ ልጠልፈኝ እየሆነ እየጠለፈችኝ አስቸገረችኝ። አውጥተህ ጣላት። ይሄ ነው ሩጫ ማለት። ዋና መውረስ ነው። ዋና መውረስ ነው። እግዚአብሔር ለዓይናችን አይገደውም፣ ለእጃችን አይገደውም ሳይሆን ዋና መውረስ ነው። ሁለት አይን ኖሮህ እሳት ውስጥ ከምትጣል አንድ አይን ኖሮህ መንግስተ ሰማይ ብትወርስ ይሻልሃል። ጣለው። ይሄ ዋናው መጨረስህ ነው። ይሄ ምድር ዋና አይደለም። የዚህ ምድር ነገር ዋና አይደለም ከዘላለም ጋር ሲነጻጸር። ባላንስ ማድረግ አለብኝ። ያው የዚህ ምድር ነገር ምንም ጊዜ አይገደውም ማለት አይደለም። የሚያበላን እሱ ነው፣ የሚያጠጣን እሱ ነው፣ የሚያለብሰን እሱ ነው፣ ጤና የሚሰጠን እሱ ነው። ጌታችንም ተናግሯል። አትጨነቁ፣ ትበላላችሁ፣ ትጠጣላችሁ፣ ትለብሳላችሁ ብሏችኋል። ባይዘው ወይ እንኳን ደስ አላችሁ። ወፍ እንኳን እመግባለሁ ብሎናል። ያበላናል፣ ኦፍ ኮርስ ያጠጣናል፣ ኦፍ ኮርስ ያለብሰናል። በደንብ አበቦችን የሚያስጌጥ አምላክ ያስጌጠናል። ስለዚህ እንልበስ፣ ልበስ፣ ስራ እንስራ፣ ስራ፣ ትምህርት ልማር፣ ተማር፣ ሳይንቲስት ልሁን፣ ሁን፣ ይችን ምድር ልቆፍር፣ ቆፍር፣ ነዳጅ ላውጣ፣ አውጣ፣ ሀብታም ልሁን፣ ሁን፣ ቤት ልስራ፣ ስራ፣ ማዕት አርግ፣ ትዳር ልያዝ፣ ልጆች ልውለድ፣ ውለድ። ታምም ያለው ልፈወስ፣ ለፈውስ ልጸልይ፣ ጸልይ፣ ይፈውሳል። ግን ይሄ ትልቅ ግን ነው። ዋናው የክርስትና መንደር ግን ይሄ አይደለም።
አንዳንድ ሰዎች መንደር ሰርተዋል። ያበላሃል፣ ያጠጣሃል፣ ያለብስሃል፣ ይፈውስሃል። እግዚአብሔር የተቀመጠው አንተን ለመንከባከብ ነው። ቁጭ አድርጎ ይንከባከብሃል። ስትታመም አልቅስ፣ ይፈውስሃል። እንትን ዋናው እሱ ነው። እሱ ካልተሰጠህማ በጣም ሲሪየስ ነው። እመን፣ በጣም እመን። ለብር እመን፣ ለቤት እመን፣ ለእንትን እመን። መንደር ሰርተናል፣ እዛው ቁጭ ብለናል። መንደር አይደለም። ቤት መኖሪያዬ አይደለም። ገንዘብ መኖሪያዬ አይደለም። ጤና መኖሪያዬ አይደለም። መረማመጃዬ ነው። ተረማመጄ ዋናው በጥሶ መግባት ነው ዓላማችን እንጂ እዚህ መንደር መስራት አይደለም። አይሆንም፣ አይደረግም። አንዳንድ ነገር ሩጭ ብቻ ዝም ብለሽ ሩጭ። ዋናው በጥሶ መግባት ነው። ኦኬ። ለምን ነው ኮንፊውዝድ የምትሆኚው? ግንባሬ ላይ ያለ ጠባሳ አስቸገረኝ። ኢትስ ፋይን። ቢጠፋ ጠፋ፣ ካልጠፋ ሂድ። ኢትስ ኦኬ። ልጅ የለኝም፣ ትወልጃለሽ፣ እግዚአብሔር ያስወልድሻል። ባትወልጅም እንኳን ሂጅ። ዋናው መውለድ ሳይሆን መውረስ ነው። ይሲ ዋናው መፈወስ ሳይሆን መውረስ ነው መንግስቱ። ሂጂ። ኢትስ ኦኬ። ይሄን አሁን ብዙዎቹ የእምነት አስተማሪዎችን ባሉ የኔ የፈሪዎች መንደር ነው የምለው። ያንን መንደር የፈሪዎች መንደር ነው። ድህነትን ይፈሩታል፣ ጤና ማጣትን ይፈሩታል። እንደሁላችን እምነት የሚባል መስርተውለታል። እምነት ግን ይሄ ነው፣ በጥሶ ገባ የሚል ነው እምነት። ዕብራውያን 11 ላይ አንብብ። በጥሶ ገባ። ተበጣጥሰው ግን በጥሰው ገቡ። በመጋዝ ተሰንጥቆ ግን በጥሶ ገባ ነው የሚልህ እንጂ ጤንነቱን እየተንከባከበ ራሱን በቅባት እየቀባ በሜካፕ እያሳመረ ኖር አይልህም። ጎሄድ። አንዳንድ ነገሮች ባይሟሉ ጎሄድ። ዋናው እሱ አይደለም። አሁን እኛ ከዘላለሙ የሚያስቀረን የሚያስኮርፈንን ብዛቱ የሚያስደስተንን ብዛቱ የኔ ወንድም በላህ አልበላህ ሩጥ። ኦኬ። ካልበላው አልሮጥም ብለህ እግዚአብሔርን ክችች ከምትል ሳትበላ መሮጥ ይሻላል። የክርስትና ዋና ግብ የምድር ነገራችን ግን አይደለም። ምንም የለንም እያልን አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴን በሰማይ ነው፣ በዚህ ምንም የለም እያልን አይደለም። አለ፣ እንሰራለን፣ ይፈውሰናል፣ እግዚአብሔር ታምር ይሰራል፣ ጣልቃ ይገባል። ባይፈልግ ግን እንደ ሶስቱ ወጣቶች ነው መሆን ያለብን። ባያድነንም እንኳን ይሄ ነው እግዚአብሔር ማወቅ ማለት፣ ይሄ ነው ብድራትን ማየት ማለት። ባያድነንም እንኳን የምናመልከው አምላካችን ከዚህ ከሚነደው እሳት ያድነን ዘንድ ይችላል። ባያድነንም እንኳን አንሰግድም ለሌላው። ሩጥ። ሮጦ መጨረስ ነው ግባችን። ቶሎ ብለን 3 ይቅርታ፣ ዛሬ እንደ ሃይ ስኩል ነው ያስተማርኳችሁ። ኢትስ ፋይን። አይ ቲንክ እንደዚህ መሆኑ በጣም ከገባን በጣም አሪፍ ነው። እኔ እንዲገባችሁ ነው ጥማቴ። ሶስተኛውና ዋናው ፖይንት ግን ምዕራፍ 12 እስካሁን ያየናቸውን ላሳያችሁ። ክርስትና እንቅልፍ ሳይሆን ሩጫ ነው። አንድ ዓላማውም በጥሶ መግባት ነው። የፈለገ እግራችን ይቆረጣት እንጂ በጥሶ መግባት ነው። እግር እስኪቆጠል ከጠበቅ ምናልባት ላትገባ ትችላለህ። እኔ አንዳንድ ሯጮች ያስገርሙኛል። ጫማቸው ወልቆ ይሮጣሉ፣ ጥፍራቸው ተነቃቅሎ እየደማ ይሮጣሉ። በቃ የአሁኑ ክርስቲያን አኩራፊ ክርስቲያን እግሬ ደማና ትንቃላለ። እኔ በጣም ግራ ገብቶኛ። ምን ግራ የሚገባሽ? እግሬ ሊበጠስ ነው። ይበጠሳ። ትዳር የለኝም አይኑራ እንዴ ልጅ አይኑራ። አንዳንዶቹ ነገር እኮ በጣም ጣዖታት አረግናቸው። እግዚአብሔር እኮ ነው አምላክ። ቤተሰብ እኮ አይደለም፣ ልጆች እኮ አይደሉም፣ ትምህርት እኮ አይደለም። እግዚአብሔር እኮ ነው አምላክ። አንዳንዶቹን እኮ የሚያስፈራሯችሁን መንገር አለባቸው። ይሰከ ያለ እግዚአብሔር ነው እንጂ መኖር ማልችለው። ያለ ጣቴ መኖር እችላለሁ፣ ከነጠባሳይ መኖር እችላለሁ፣ ከእንትኔ ጋር መኖር እችላለሁ። እግዚአብሔር ነው መኖር ማልችለው። አምላኬ፣ ህይወቴ፣ ጌታ እግዚአብሔር ነው። ስለዚህ ሶስተኛውና ዋናው እሺ፣ አሁን መጨረስ ከሆነ ዋናው ዓላማ፣ ስንቶቻችሁ መጨረስ ትፈልጋላችሁ? ደስ አይልም? ለመጨረስ ምን እናድርግ የምትለዋን ትንሽ ልንገራችሁ። ምን አይነት ሰዎች ነው የሚጨርሱት? እቺን እግዚአብሔር አምላክ ራሱ መጥቶ ይናገረን ዛሬ። ምዕራፍ 12 ለመጨረስ እንዴት ነው መኖር ያለብን? በመጀመሪያ እንደምታውቁት ያው አለመጨረስ አለ። የሮጠ ሁሉ አይጨርስም። ምሳሌ ታላቁ ሩጫ እዛው የሚቀር ማት ሞልቶ፣ ምሳሌ ማራቶን የሚቀር ማት። የተሰለፈ ሁሉ ይጨርሳል ማለት አይደለም። የተሰለፈ ሁሉ አይጨርስም። በክርስትና ህይወትም እንደዛ ነው። በነገራችን ላይ ጌታን ተቀብያለሁ ያለ ሁሉ ይጨርሳል ብላችሁ እንደሆነ ተሳስታችኋል። ጥቅስ ስጠን ካላችሁ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 10 የወጣ ሁሉ አይገባም።
የወጣ ሁሉ አይገባም። አለመጨረስ ያለመጨረስ አደጋ እኮ አለብንኛ። ያለመጨረስ አደጋ አለ። ምዕራፍ 10 ቁጥር 1 አንደኛ ቆሮንቶስ። ለቆሮንቶስ ክርስቲያኖች በተለይ ለቆሮንቶስ አይነት ክርስቲያኖች ይሄ ያስፈልጋል። መዝናናት ላይ ነበሩ በጣም። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። ቁጥር 1 አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም ትልቁ ቃል እዚህ ውስጥ ሁሉም የሚለው ነው። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ለመተባበር በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ። ሁሉም መንፈሳዊ መጠጥ ጠጡ። ሁሉም ማለት ከግብፅ የወጣውን ማለት ነው። ከግብፅ አለመውጣት አይቻልም። አርበድብዶታል እግዚአብሔር ግብፅን። አይማርክም። አንድ ጓደኛ እንደውም ባግዳድ አድርጎታል አለኝ። በባግዳድ ጦርነት ጊዜ እግዚአብሔር በመቅሰፍት መጥቶ በኩርን ሁሉ የግብፅን በኩር መጥቶ ለመኖር አያስመኝህም። እዚሁ ልቀመጥ አያስብልም። ውጡ ሲል ግር ብሎ ነው። አስደንጋጭ ነው። ለመቆየት የሚያምር ነገር የለውም። እና ጻድቁም ኃጢአተኛውም የተገረዘውም ያልተገረዘውም ያመነውም ያላመነውም ነው የወጣው። ከግብፅ ለመውጣት ብዙ እምነትም አይጠይቅም። በቃ ቆሻሻ ናት። ደብድቧታል እግዚአብሔር በራሱ ሚሳኤል ቀጥቅጧታል። በመቅሰፍት ሚሳኤል ስለደበደባት ግር ብሎ ወጣ። የኤርትራ ባህርንም ለመሻገር ግር ብሎ ነው የተሻገረው። ግር ብሎ እና እንደውም ለቆሮንቶስ ምን አድርጎ ይመስልላቸዋል? በኤርትራ ባህር መሻገራቸውን እንደ ጥምቀት ሁሉም ተጠመቁ። መና መብላታቸውን ሁሉም ጌታ እራት ወስደዋል። ያንን መንፈሳዊ መብል በልተዋል። ይከተላቸው ከነበረው ከዚያ ከአለቱ ነው የበሉትና የጠጡት፣ እርሱም ክርስቶስ ነው። የጌታ እራት ሁሉም ወስደዋል። ሁሉም ተጠምቀዋል። ሁሉም ወጥተዋል። ግን ያው ከነርሱ በሚበዙት እግዚአብሔር ደስ አላለውም ይልና የሚበዙቱ ቁጥር 5 ይሄው የሚበዙቱ በምድረ በዳ ቀርተዋል። አያርግባችሁ እግዚአብሔር። ዓለምን ከለቀቅናት አይቀር ስሙን ከጠራን አይቀር በምድረ በዳ ቀርተዋል ሳይሆን እንደ ኢያሱና ካሌብ አሸንፈዋል፣ በጥሰዋል፣ ሮጠዋል፣ ታግሰዋል። መንግስቱን ሊወርሱ ይገባቸዋል፣ አክሊል ይገባቸዋል ከሚባሉት መካከል እግዚአብሔር ያርጋችሁ። መጨረስ ከባድ ቢሆንም ግን ይቻላል። የሚጨርሱ ምን አይነት ሰዎች ናቸው? ምዕራፍ 12 የሚያስተምሩንን ነገሮች ልንገራችሁ። ለመጨረስ የመጀመሪያ የሚያስተምረን ነገር ጠዋትም እንደተናገርኩት የዕብራውያን መልእክት ጻፊ አንደኛ ክብደት ቀንሱ ነው የሚላችሁ። ክብደት ቀንሱ። ኪሎ የቀነሱ ነው ሮጦም ጨርሱ ይላችኋል። ግራ ገብቷችኋል? አሁን በቃ ሰውነታችሁ ከፍ ያለ ሁሉ የኛ ክብደት መቼ የሆነና ይሄ ወፍሮም ከስቶም ሼፒ ሆኖም አውት ኦፍ ሼፕ ሆኖም you can make it የኔ ወንድም። it's not about this። የዚህ ዓለም ሰው በዚህ ነው ኦብሰስድ የሆነው። በቃ በቦርጭ በንት ጠዋትም ስነግራቸው ነበር እኔ ይሄ ዓለም ትርጉም አልባ መሆኑን ሰለሞን ብቻ ሳይሆን እኛም የተረዳን ይመስለኛል። ምንም ትርጉም የለው። ሁሉ የሚሮጥባት ዓለም ናት። ያልበላው ለመብላት ይሮጣል፣ የሌለው ለማግኘት መከራ ይበላል። አንድ ቀን እበላ ይሆን እያለ ለመብላት መከራ ይበላል። ያገኘው ደግሞ ላለመብላት መከራ ይበላል። የህይወታችን ትርጉም እግዚአብሔር ነው እንጂ ማግኘትም ማጣትም እንኳን አይደለም። አሁን ያገኙ ሰዎች ሁሉ ትልቁ ኩራታቸው አልበላሁም ለ3 ቀን ትልቅ ኩራት ነው ማለት። አግኝተህ ስትጨርስ ደግሞ አይበላም። ይሄን ለማስተካከል እና ያልበለ የሌለውም ይሮጣል፣ ያለውም ይሮጣል። ዋናው ይሄ ኦብሴሽን ይሄ ሆኗል። የኛ ኦብሴሽን ይሄ አይደለም። ባይ ዘ ወይ ማማራችሁ በጣም ጥሩ ነው፣ ግን this is not what I'm talking about። የምናወራው መንፈሳዊ ክብደት ነው። አቅልል ይልሃል። ይሄ አትሌቲክስ ጋር በጣም ይሄዳል። እዚህ ያላችሁ አትሌቶች እናንተ ብትናገሩት ይሻል ነበር። እኔ ቢያንስ የሚያሸንፉትን አትሌቶች በጥሰው የሚገቡትን አትሌቶች በቴሌቪዥን ሳይ በሩጫ በጣም ወፍራም አይቻለው። እቺን ነው የሚያክሉት። አሁንና ኃይሌ አንዳንድ ጊዜ በአጋጣሚ ሬስቶራንት ምናምን አይታችኋቸው እንደሆነ እንደውም በቲቪ ወፈር ይላሉ። እቺን ነገር ነው የሚያክሉት። ሰው የሚበላውን አይበሉም። ክብደታቸው ከባድ አይደለም።
የስጋ ከዛችሁ ብሶ ከዛችሁ ቀጭንነት ስቴኪኒ ያክለው ሱት አርጎ ጋቢ ለብሶ ጫማ አርጎ የሚሮጥ ሯጭ አይቻለውም። በተቻለ መጠን አቅልል ሳይሏችሁ አይቀሩም መሰለኝ አሰልጣኞቻችሁ። አቅልል ሰውነትህንም አቅልለው። ከዛ ደግሞ የሚለብሷት ልብስ ብጣሽ ነገር እኮ ናት፣ እራፊ እኮ ናት። እዚች ጋር ብጣሽ ማለት ሁሉ እያላቸው ብጣሽ ለብሰው አብዛኛው ነገራቸውም እንዲያውም ራቁት ነው። አንዳንድ ነገሮችን ለመሸፈን ነው እንጂ ብጣሽ አንዳንድ ማይታየውን ላለማሳየት እንጂ ብጣሽ እኮ ነው የሚለብሱት። ቀለል ያለ ነው የሚበጥሰው። እኔ መሮጥ እፈልጋለሁ ከኃይሌ ጋር ብለህ እንደዚህ ብትሄድ ኖ ክብደት ቀንስ። የዕብራውያን መልእክት ጸሐፊ የሚነግረንን ተመልከት። ክብደት ቀንስ። መጨረስ ትፈልጋለህ? ክብደት ቀንስ። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ አገኛችኋት? ሸክምን ሁሉ ማለት ሸክም ሁሉ ኤኒቲንግ ከዘላለም ሕይወት የሚያስቀርህ በርደን ማለት ነው። የኃጢአት ያልሆነም እንኳን ቢሆን ይሄ ኃጢአት ስለ ኃጢአት ቀጥሎ ይናገራል። ሸክማችንን ሸክም ሁሉ ይልና ደግሞ ኃጢአት ሁሉ ይላል። ምን ማለት ነው? አንዳንድ ሸክሞች ኃጢአት አይደሉም። ባይዘወይ አንዳንድ ሸክሞች የሚያባብሉ ጽድቅ የሚመስሉ ሸክሞች ናቸው። ከዘላለም ሕይወት የሚያስቀርህ ነገር አሪፍ ቢመስልም እንኳን አገልግሎት ቢመስልም እንኳን እንትን ቢመስልም እንኳን መንፈሳዊ ቢመስልም እንኳን ሸክም አራግፈው ደግሞስ የሚጠልፍ ኃጢአት ይኸው ቶሎ የሚከበንን ኃጢአት የሚለውን አገኛችሁት? ቶሎ የሚከበን ኃጢአት ማለት ቶሎ የሚለው ምን መሰላችሁ? በድንገት የሚጠልፈን ኃጢአት። ይሲ ኃጢአት ዝም ብሎ አብሮን ይኖርና በድንገት ይጠልፈናል። ቶሎ የሚለው ድንገት ማለት ነው። በድንገት የሚጠልፍ ኃጢአት ጋር መታገል ያለብኝ ለምንድን ነው? በድንገት ሊጠልፍ ይችላል። በድንገት ሊጥልህ ይችላል። ሸክም ቀንስ። የኃጢአት ሸክም፣ የእግዚአብሔር ያላሸከማችሁ ሸክም፣ ከዘላለም ሕይወት የሚያስቀራችሁ ሸክም፣ የተሸከምነው ሸክም፣ የአሮጌው ሰው ሸክም አስወግድ። ጠላፊ ኃጢአት አስወግድ። ሙት ለአሮጌው ሰውነት ጣለው። የዚህ ዓለም ሸክም ይላል ማቴዎስ 13 ላይ እኮ በሾክ መካከል የበቀለውን የዚህ ዓለም ሐሳብ ነው አንቋ ያስቀረው። አስወግድ። ሸክም ቀለል። እግዚአብሔር ያስወግድላችሁ ይርዳችሁ። ሸክም አንከባሉ ፕሊስ። ከኃጢአት ጋራ ይላል። ከኃጢአት ጋራ ወረድ ብለን እንደው ጊዜ ስለሌለ ነው እንጂ ደም እስከ መፋሰስ ድረስ እኮ አልታገላችሁም ይላችኋል። ማለት አልተቧከሳችሁ፣ ዝም ብላችሁ ነው የምትዘረሩት ማለት ነው። ጥርስን ነክሰህ ታገለው። አዲክሽን አለብኝ ታገለው። ኃጢአት አለብኝ ታገለው። ከሰዓት በኋላ ቀጠሮ አለኝ የርኩሰት ታገለው። ላለመሄድ እንትን አለኝ ታገለው። ደም እስከ መፍሰስ ድረስ እግዚአብሔርም ይገስጸናል ይላል። ወደ ታች ጠዋትም አይተነዋል። እግዚአብሔር ራሱ ይገስጻል። የሚገስጸን ሸክማችን እንዲራገፍ ነው ይላል። ከቅድስናው እንድንካፈል እግዚአብሔርም ይገስጸናል። አንተም ገስጸው። ሙት፣ እምቢበል፣ ታገል። ብዙ ሰዎች የቅድስና ነገር ለምን እንደማይሳካላቸው ልንገራችሁ። ሞቲቬሽናችን ራሱ ልክ አይደለም። መቀደስ አለብኝ ምክንያቱም ቸርች ይቆጡኛል ብላችሁ ካሰባችሁ አይሳካም። ለነገሩ መቀደስም አይቻልም አሉ በዚህ ዘመን ብላችሁ ቁጭ ካላችሁም አይሳካም። አንድ ኢትዮጵያ ከናይጄሪያ ጋር የተሸነፈች ሰሞን ዲስኳሊፋይድ ሆነን በነበረ ጊዜ በእግር ኳስ አንድ ጋዜጠኛ ልጅ ሲናገር የሰማሁት እኛ እኮ ትልቁ ችግራችን ምናምን አለ ትልልቅ ቡድኖች ጋር ስንጫወት ኦልሬዲ በተሸናፊነት ሳይኮሎጂ ነው የምንገባው ሜዳ ውስጥ አለ እና ምን አለ እንዲያውም ከዚህ በፊት የነበሩ አሰልጣኞች አለ እኔ አላውቅም እሱ ነው ያለው ከዚህ በፊት የነበሩ አሰልጣኞች አለ በጣም ነካኝ ከዚህ በፊት የነበሩ አሰልጣኞች ቻንስ እያለን ገና አለ ለምሳሌ የሚቀጥለውን ጨዋታ ብናሸንፍ ወይ በ3 ጎል ልዩነት ብናሸንፍ ለሚቀጥለው ዙር እንደምናልፍ ይታወቃል አለ በ3 ጎል ልዩነት ናይጄሪያን ብናሸንፍ የሆነ ነገር እንደሚሆን እየታወቀ አለ ከሰዓት በኋላ ጨዋታው ሊካሄድ ጠዋት የሚመክሯቸው አለ ለእግር ኳስ ተጫዋቾቻችን በነገራችን ላይ ሆቴል በጊዜ ቼክ አውት አድርጉና ሻንጣችሁን አስተካክሉና ያው እንደጨረስን ስለምንሄድ እንትን አድርጋችሁ ሁሉም ይመክራችሁ ኦሬዲ ማለት አላሉትም እንጂ ምንም ስለማንችል ነው ኦሬዲ ሻንጣችሁን ማስተካክሉ እንጥቃችሁን ያዙ ዛሬ ማታ ስለሆነ በረራችን ሆቴልም ተጨማሪ እንዳንከፍል ቼክ አውት አድርገው ሁላችሁ ፓስፖርቶቻችሁን አስተካክሉ ፓስፖርታቸውንና ሻንጣቸውን አስተካክለው ነው ሜዳ ውስጥ የሚገቡት
ቅድስናን በተመለከተ ፓስፖርትና ሻንጣ አዘጋጅተው የሚጀምሩ ሰዎች አሉ። ለነገሩ አይቻልም። ኢትስ ኢምፖሲብል። ትልቅ ሞቲቬሽን ልንገራችሁ ዛሬ ትክክለኛውን። ከኃጢአታችሁ ጋር መታገል ያለባችሁ ለራሳችሁ ነው። ባይዘው እሱ ነው ለባዘ ፓስተር እኔ ምን ታረጉኛላችሁ? ለራሳችሁ ትልቅ ሞቲቬሽን ይዛችሁ ውጡ። እኔ ይሄን አዲክሽን ታገለዋለሁ፣ እጾማለሁ፣ እጸልያለሁ። የሚቀጥለው ሳምንት እጾማለሁ፣ እጸልያለሁ ይሄንን አዲክሽን ለመስበር። ለምን እንዴ? ለካ ብርድ ልብስ ነው ጠልፎ የሚጥል ነው። ከሩጫዬ ያስቀረኛል። ይሄ ነው ያስቀረኛል። የሚያስቀረኝ ነገር ሁሉ የተረገመ ይሆን ነው። የሚያስቀረኝ የሚጠልፈኝ ኃጢአት፣ የሚከበኝ ኃጢአት፣ ሸክም የሆነ ነገር ሁሉ እታገላለሁ። ለማን ነው የምትታገለው አንተ እንደዚህ የምታደርገው? ለራሴ። ለምን? ለመግባት ማሊያ ለመልበስ ቀለል ማለት አለብኝ። ለምን? አትሌት ስለሆንኩ። እኔ አትሌት ነኝ። ሰው ሁሉ እንደሚኖረው አልኖርም። ሰው ሁሉ የሚበላውን አልበላም። ሰው ሁሉ የሚለብሰውን አልለብስም። ቀለል እላለሁ ካላችሁ ይሆንላችኋል። እግዚአብሔር ጸጋም ይሰጣችኋል። ከኃጢአት ጋር ታገሉ፣ ሸክማችሁን አቅልሉ፣ በቅድስና ተመላለሱ። በጥሰን እንገባለን። የመጨረሻው ለመጨረስ ሸክም ቀንሱ ብቻ ሳይሆን የዕብራውያን መልእክት ጻፊ አትሌት እያየ እንደጻፈው ነው እርግጠኛ ነኝ። እይታ አስተካክሉ ይላችሁ። እይታ ወሳኝ ነው። የሮጠ ሁሉ ትክክለኛ ዴስቲኔሽን ላይ አይደርስም። ወደ ትክክለኛ አቅጣጫ እየሮጠ ነው የሚሸለመው። ባይዘው ታላቁ ሩጫ ሮጣችሁ እንበል፣ ሜዳሊያ መስጫ ቦታው ፊኒሺንግ ላይን የሚለው መስቀል አደባባይ ነው እንበል። የሆነ ሰውዬ እየተከተላችሁ ራሳችሁን መሳለሚያ ብታገኙት ምን ዋጋ አለው? መሮጥ ያለብን ወደ ታርጌቱ ነው እንጂ አንዳንድ ሰው እኮ ከተከተልን ይዞን ገደል ይገባል። ፎከስ፣ እይታ ወሳኝ ነው። ፊኒሺንግ ላይኑ ወዳለበት ቦታ እየሮጣችሁ መሆኑን ሜክ ሹር። ዲስትራክሽን የለም። ሯጭ ሁሉ ፎከስድ ነው። ባይዘው ሯጭ ሁሉ ፎከስድ። እኔ ጠዋት እንዳነሳውላችሁ አሁን አንዳንድ ጊዜ አትሌቶቻችን የሚገርሙኝ አብዛኞቹ እንደኔ ባላገር ሳይሆኑ አይቀሩም። እኔ ባላገር ነኝ። ከክፍለ ሀገር ነው፣ ከገጠር አድጌ ነው አዲስ አበባ የገባሁት። ባላገር ሆነ ከተማ ስትገባ በጣም ብዙ ነገር ያስደንቃል። እና ከትንንሽ መንደሮች ራሳቸውን ኒውዮርክ ሲቲ ያገኙታል ለመሮጥ ማለት በአዲስ አበባ አድርገው ተለማምደው ምናምን አይደለም። እንደውም በአብዛኛው ከዛች ትንሽዬ መንደር ኒውዮርክ ማራቶን ለመሮጥ ኒውዮርክ ነው የሚሮጡት። ይሄ እኮ ፈተና ነው። ምክንያቱም ግራና ቀኝ የሚታየው ብዛቱ ኤምፓየር ስቴት ቢልዲንግ አለ እንትና ሰማይ ጋር የተጣበቀ ነው። ለባላገር እንኳን ለባላገር አዲስ አበባም ላደጋችሁ ለራሳችሁ እንኳን ቢል it's like የሚገርመኝ ነገር ቆመው ሲሉ አይውሉም። በምንም አይነት ያን የመሰለ ሰማይ ጠቀስ ፎቅ ያለበት ከተማ ላይ ከመጀመሩ ጀምሮ እንደዚህ ናቸው። በዚህ እኮ እንትን አለ፣ በዚህም እንትን አለ፣ በዚህም ፓርክ አለ፣ በዚህም እንትን አለ። ኦ ማይ ጉድነስ። ውሃ ሲወስዱ እንኳን አይታችኋቸዋል? አያዩትም። ፎከስ ከሳተው ይቀጥላል። ሊኖር ይችላል የሚቀጥለው እንጂ ቆጭ ብሎ እዚህ ቦታ ላይ ለምንድን ነው በትክክል ያላስቀመጣችሁትና ቀዝቀዝ ብታረጉት አይሻል? ኖ ፎከስ ወሳኝ ነው። በየቦታው የሚቆም ሯጭ አይደርስም። በተለያየ አቅጣጫ መከራ የሚበላም አይደርስም። እይታ በጣም ያስፈልጋል። ታዲያ ምን እያየው ብሮጥ ነው የምደርሰው ብላችሁ እንደሆነ ምንድን ነው ማየት ያለብኝ ቀጥ ብዬ እንድደርስ? ሎክ ምዕራፍ 12 ቁጥር 1 ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን እየተመለከትን
ኢየሱስን እየተመለከትን ከፊታችን ያለውን ሩጫ በትዕግስት እንሩጥ። ምን እየተመለከትኩ? ኢየሱስን እየተመለከትን ኢየሱስ ክርስቶስ የጀመረውና የጨረሰው ሩጫውን ጀምሮ የጨረሰ አንድ ንጉሥ አለ። ሩጫውን ጀምሮ በአብ ቀኝ የተቀመጠ አንድ ንጉሥ አለ። ፊት ለፊቴ ሮጦ ያሸነፈ አንድ አለ። እሱን እያየን ኢየሱስን እያየን ፎከስ አድርገን ኢየሱስ ጋር ኢየሱስ ክርስቶስን እየተመለከትን ከፊታችን ያለውን ሩጫ በትዕግስት ከሮጥን እንደርሳለን። ማንን እያየን? ኢየሱስን። ማንን እያየን? ኢየሱስን። በዚህ በኩል እንትን አለ፣ ቀና እንዳትል። በዚህ በኩል እንትን አለ፣ ዞር እንዳትል። ማንን? ኢየሱስን። መጀመሪያ ያስገረመኝን ልንገራችሁ። መጀመሪያ ያስገረመኝ እኔ ዕብራውያን 12 ከዕብራውያን 11 ቀጥሎ ነው ያለው። አሁን ይሄ ለኛ ይነገራል ብላችሁ እንደሆነ በቃ ምን ላድርግ? ዕብራውያን 12 ከዕብራውያን 11 ቀጥሎ ነው ያለው። ዕብራውያን 11 ላይ ኃያላን ነው ያሉት። ባይዘዌ አሜን ሱፐርስታርስ ነው ያሉት። በእምነት የእምነት አርበኞች የምንላቸው ማይ ጉድነስ። አንዳንዶቹ ስማቸው ትዝ ይላችኋል። ዕብራውያን 11 ላይ ተዘረዘሩት። እንተባበር እስቲ። ሙሴ፣ አብርሃም፣ ሳራ፣ ጌዲዮን፣ ባራክ፣ ሙሴ፣ አቤል፣ ሳምሶን፣ ሌሎቹም ጊዜ ያጥረኛል የተባሉት እና በዘረዝር ጊዜ አሜን። እያንዳንዳቸውን እኮ ብታይ ያስቀኑዋል። እንደ ትልልቆቹ ህንፃዎች ናቸው። አብርሃም ያስደንቃል። አብርሃምን ጠርቶ ሙሴን ጠርቶ ጌዲዮን ባራክን ጠርቶ ሳምሶንን ጠርቶ እነዚህ ሁሉ እንደ ደመና በዙሪያችን አሉ ይልና፣ እሺ ስሙኝ ወገኖቼ፣ ቀጥሎ ተከተሏቸው የሚል አይመስላችሁ? በሉ ተከተላቸው ከኋላ እነሱን እያየ። እኔ እኮ የአሁኑ ዘመን አገልጋዮች ወደ ግራና ወደ ቀኝ የሚያስብሉን አብርሃም እንኳን ግራና ቀኝ አያስብልህ ተብሎ በተጻፈበት መጽሐፍ ላይ ነው። አብርሃምን ጠቅሶ ኢየሱስን ተመልከት ያለ መጽሐፍ ነው። ለምን መሰለ? አብርሃም እስከ መጨረሻ አዋጣማ ያሰናክላል፣ ሩጫው ቦታ አያደርስም። አብርሃምን እያየ ብትሮጥ ትንሽ ጊዜ ያዋጣል። የእምነት አባታችን ነው፣ እንከተለዋለን። ሲያምን ደስ ይላል፣ ጌታን ሲታዘዝ ደስ ይላል፣ በእምነት ሲወጣ ደስ ይላል። እሱን ትከተለውና እስከ መጨረሻ ግን እሱን ነው የማየው ካልክ መሰናከል አይቀርም። ዋሽቶ ያውቃል አብርሃም። ውይ መለስ ነው ማለት ያለብህ። ወድቋል። ዕብራውያን 11 ላይ ያልወደቀ የለም። እከተላለሁ ካልክ ትወድቃለህ። ዋሽቷል። ሚስቱን እህቴ ናት ብሎ እጥፍ ማለት አለብህ። የተናገረውን እግዚአብሔር መጠበቅ አቅቶል። ከሚስቱም ጋር ተመካክሮ አጋር ጋር ገብቷል። ዋይ ጎድ ብለህ እስከ መጨረሻ አያዋጣህም ማለት ነው። ዳዊትን ብትወስደው ደስ ይላል። የተወሰነ እንትን ሲዘምር ደስ ይላል። ቤተ መንግስቱ ደስ ይላል። ትህትናው ደስ ይላል። እንደ ልቤ ብሎታል እግዚአብሔር። እስከተወሰነ ድረስ ዳዊት ጋር እንትናችን ነው፣ ምሳሌያችን ነው። ስንከተል አንዳንድ ቦታ ላይ ግን ዳዊት ብለህ መመለስ መቻል አያዋጣም። ከተከተልኩ አይቀር የሚያዋጣኝ ነው። እኔ አትሌት የምፈልገው የሚያዋጣ አትሌት አይደለም ዳዊት። እስከ መጨረሻ ትንሽ ነው የሚያዋጣው፣ ትንሽ ያዋጣል። መሀል ላይ እዛ ቤተ መንግስቱ ሰገነት ላይ ቆሞ ያችን ሴትዮ ሲመለከትና ምናምን ሲል በጊዜ መታጠፍ መቻል አለብህ እንጂ ያሰናክላል፣ ይጥላል። ሙሴም እንደዛው። ሙሴ እኮ አትገባም አትወርስም የተባለ ሰውዬ ነው። ተስፋ አትገባትም ዝም ብለህ በርቀት ተመልከት የተባለ ሰው ነው። ሁሉም እንከን አለባቸው። ከተከተልኩ አይቀርን አሁን መድረስ ስለምፈልግ እንከን የሌለበት ፐርፌክት የሆነ የህይወት ምሳሌ የሆነ ማልሰናከልበት የናዝሬቱ ኢየሱስ ክርስቶስ ኢየሱስ እስከ መጨረሻ መዝለቅ እፈልጋለሁ። ማን ይሁን ሞዴሌ? ማንን ልከተል? የማንን ህይወት ላጥና? የማንን ህይወት ልማር? ማንን ልምሰል? ማንን ነው እስከ መጨረሻ ማየት ያለብኝ? ኢየሱስ ክርስቶስ። እርሱን ከተከተልክ አትሰናከልም፣ አትወድቅም፣ አትደክምም። እስከ መጨረሻ በጥሰት ትገባለህ። የክርስትና ፎከስ ኢየሱስ ክርስቶስ ብቻ። አስደናቂ ሰው በግራና በቀኝ ሊያጋጥምህ ይችላል። ኢየሱስ ብቻ
ሌላ አስደናቂ ነገር በግራ ያለ ኢየሱስ ብቻ። መጨረስ ትፈልጋለህ? ኢየሱስ ብቻ የህይወቴ ምሳሌ፣ ኢየሱስ ብቻ የምኖርለት፣ ኢየሱስ ብቻ የምሞትለት ካስፈለገ፣ ኢየሱስ ብቻ የኔ ሞዴል፣ የኔ ምሳሌ፣ ኢየሱስ ብቻ ህይወቱን እስከ መጨረሻ የምከተለው ወዳጄ፣ ኢየሱስ ብቻ እስከ መጨረሻ የሚያዋጣኝ፣ ኢየሱስ ብቻ። ፎከስ ኢየሱስ ብቻ። ወደ ምልክቱ ፈጥናለሁ ብሎ ፊልጵስዩስ 3 ላይ ምልክቱ ኢየሱስ ነው። ኢየሱስን እያየሁ እሮጣለሁ ይላል ጳውሎስ። የገላትያ ክርስቲያኖች አዚም የኢትዮጵያ ቤተክርስቲያን ላይ እየተረጨ ይመስለኛል። አሁን የሚቀጥሉት ትንሽ ደቂቃዎች ላይ እንዳትንቀሳቀሱ ጠይቃለሁ። ሞባይሎቻችሁንም እርም አድርጓቸው። ሎክ አዚም እና ጥንቆላ የተሰራብን ይመስለኛል እኔ። ምክንያቱም ገላትያ ምዕራፍ 3 ቁጥር 1 ላይ ማን አስጠነቆለባችሁ ነው የሚላቸው ጳውሎስ። የገላትያ ማን አዚም አረጋባችሁ የሚላቸው ሪሊ በትክክል እንተርጉመው ከተባለ ማን ነው ቢዊችድ ያረጋችሁ፣ ዊች ዶክተር ያማከረባችሁና ማን ነው ጥንቆላ ያሰራባችሁ፣ ድግምት ያሰራባችሁ ይላችኋል። ማን ነው ድግምት ያሰራባችሁ? እንዴት እንዴ? በፍጥነት አዚም። ምን አይነት አዚም? ኢየሱስ ክርስቶስ እርሱም እንደተሰቀለ ሆኖ በፊት ለፊታችሁ ተስሎ ነበር። ኢምብሬስ አድርጋችሁት ነበር፣ ተቀብላችሁት ነበር። ኢየሱስ ነበር የሁሉ ነገራችሁ ፎከስ። አሁን ለእውነት እንዳትታዘዙ አዚም ያረገባችሁ ማን ነው? ከክርስቶስ ዞር እንድትሉ አዚም ያረገባችሁ ማን ነው? የተሳለውን ኢየሱስን ስዕሉን የወሰደው ማን ነው? ፎከስ የነበራችሁት ያንን ዲስትራክት ያረጋችሁ ማን ነው? አዚም አለ ይላቸዋል። አይ ቲንክ አዚም አለ በዚህ ዘመን በቤተ ክርስቲያን ውስጥ። ምን አይነት አዚም? በቤቱ ተቀምጠን ስሙን እየጠራን ኢየሱስ ክርስቶስ በቤቱ እንግዳ የሆነበት ዘመን፣ ኢየሱስ ክርስቶስን ከኢየሱስ ክርስቶስ ወሰድ ያረገን አዚም የሆነብን፣ ወደ ሌላ ዲስትራክት ያረገብን አዚም አለ። በጌታ በኢየሱስ ስም የተገፈፈ ይሆን። የክርስትና ማዕከል ኢየሱስ ክርስቶስ ብቻ ነው። መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ተብሎ ተጽፏል። ኢየሱስ ክርስቶስ የተሰቀለው ነው የክርስትና ፎከስ። አዚም ወደ ሰው እንድንዞር ያረገን አዚም። የክርስትና ትኩረት ሰው አይደለም። አብርሃምም ቢሆን እንኳን ማሙሻ አይሆንም፣ አይደረግም፣ ወንጀል ነው። ቆሮንቶስ ኦብሰስድ ሆና ነበር በሱፐርስታር መንፈስ። ልክ እንደኛ የተለያዩ አገልጋዮች ሄደው ሲያገለግሏቸው እኔ የጳውሎስዬ ነኝ እንትናዬ የምትሉትን ዛሬ እግዚአብሔር አስወጥቶላችሁ ብትወጡ ደስ ይለኛል። የኢየሱስዬ ብቻ ነን እኛ። ይኸው እኔ የጳውሎስ ነኝ። ደግሞ ሌላው እኔ በነገራችን ላይ አይ ቢሎንግ ነው፣ የሱ ነኝ ነው። እኔ የአጵሎስዬ ነኝ። በሱ ነገር አትምጣብኝ። እኔ ደግሞ ከሁለታችሁም አይደለም፣ ከጳውሎስም የሚበልጥ ከአጵሎስም የሚበልጥ ሌላ አለ። አልሰማችሁም እንዴ? ኬፋ እኮ በጣም ኃይለኛ ሐዋርያ ነው። እኔ የኬፋ ነኝ፣ ጴጥሮስ ማለት ነው። እሱን እንኳን በረቀት በጣም የወደዱት ነው የሚመስለኝ፣ ዝናው ሳይወጣ አይቀርም። ሌሎች ደግሞ አለ እኛ የእናንተ ከእናንተ የሚበልጠው የክርስቶስ ነን። እነኚህም በጣም ጤናኛዎች እንዳይመስሏችሁ። እኛ ምን የእንትናየን እግዚአብሔር ጳውሎስን ቢያስነሳው በዚህ ዘመን ምን ይመስላችኋል? ወረደባቸዋ፣ ገረፋቸው ነው የሚባለው። በተለይ የጨከነባቸው ደግሞ የጳውሎስ ነን ያሉት ነው። እኔ እነሱን አልነካም ነበር፣ ብነካ ኖሮ የአገልግሎቴ ደጋፊ ነበር ማረጋቸው። የህዝብ ግንኙነት ኃላፊ ነበር ማረጋት። የጳውሎስ ነኝ የምትለው የጳውሎስ ነኝ። ዞር በይ ከፊት፣ ዞር በሉ ከላይ ላይ፣ ተነሱ ከላይ ላይ። የኔ አይደላችሁም፣ እኔ ተሰቅዬልሃለሁ። አንደኛ ቆሮንቶስ ምዕራፍ 1 እነዚህ ነው ንግግሩ። ተሰቅዬላችኋለሁ። አንተ የተሰቀለልህ ነው። ተሰቅዬልህ ቢሆን ኖሮ ጥሩ ነበር። እኔ አልተሰቀልኩላችሁም። የተሰቀለላችሁ ክርስቶስ ኢየሱስ ብቻ ነው። እኔ አልተሰቀልኩም። በእኔ ስም አልተጠመቃችሁም። የተጠመቃችሁት በሱ ስም፣ የተሰቀለላችሁ እሱ። እኛ እሱ አይደለንም። እኛም ማንጠቅም ባሪያዎች ነን። እኛ ፎከስ ልንሆን አይገባም። እናንተ የኛ አይደላችሁም ነው። ኢየሱስ ነው ዋናው። አንደኛ ቆሮንቶስ ምዕራፍ 3 ላይ እንግዲህ አጵሎስ ምንድር ነው ይላል።
ራሱ ንግግሩ ምንም አይደለም አይነት ነው። ምንድነው የሚለው ቃሏ ራሷ የቅለት ቃል ናት። እንግዲህ ጳውሎስ ምንድነው ምንም በእጆቻቸው ያመናችሁ ባሪያዎች ነን እኛ። እኔ ተከልኩ፣ አጵሎስ ያጠጣ ነበር፣ የሚያሳድገው ግን እግዚአብሔር ነው ይልና የሚተክልም ቢሆን የሚያጠጣም ቢሆን ዝም ብለን ነገር ናቸው። አብረን ነው የምንሰራው። ዋናው የሚያሳድገው ነው። ዋናው ኢየሱስ ክርስቶስ ነው። ፎከሳችሁ ኢየሱስ። እናንተ የክርስቶስ ናችሁ፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር እርሻ የእግዚአብሔር ህንፃ ናችሁ እንጂ የኛ አይደላችሁም። አይሆንም፣ ሰው አይሆንም። እኛ ትኩረት አይደለንም። እንግዲህ ሰው እኛን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንግዲህ ሰው እኛን እንደ ክርስቶስ ሎሌዎች እንደ ክርስቶስ ባሪያዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደምን ይቁጠረን? እንደ ባሪያ ይቁጠረን፣ እንደ ምስጢር መጋቢ ይቁጠረን። ዋናው ማን ነው? ኢየሱስ ክርስቶስ። የክርስትና ፎከስ ማን ነው? ኢየሱስ ክርስቶስ። ሌላ ሁሉ ያሰናክላችኋል። የማሰናከል ካልፈለጋችሁ፣ እስከ መጨረሻ መጨረስ ከፈለጋችሁ፣ በጥሳችሁ መግባት ከፈለጋችሁ፣ ፎከስ ኢየሱስ ክርስቶስ ብቻ። አጵሎስ ያጠጣ ነበር፣ የሚያሳድገው ግን እግዚአብሔር ነው ይልና የሚተክልም ቢሆን የሚያጠጣም ቢሆን ዝም ብለን ነገር ናቸው። አብረን ነው የምንሰራው። ዋናው የሚያሳድገው ነው። ዋናው ኢየሱስ ክርስቶስ ነው። ፎከሳችሁ ኢየሱስ። እናንተ የክርስቶስ ናችሁ፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር እርሻ የእግዚአብሔር ህንፃ ናችሁ እንጂ የኛ አይደላችሁም። አይሆንም፣ ሰው አይሆንም። እኛ ትኩረት አይደለንም። እንግዲህ ሰው እኛን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንግዲህ ሰው እኛን እንደ ክርስቶስ ሎሌዎች እንደ ክርስቶስ ባሪያዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደምን ይቁጠረን? እንደ ባሪያ ይቁጠረን፣ እንደ ምስጢር መጋቢ ይቁጠረን። ዋናው ማን ነው? ኢየሱስ ክርስቶስ። የክርስትና ፎከስ ማን ነው? ኢየሱስ ክርስቶስ። ሌላ ሁሉ ያሰናክላችኋል። የማሰናከል ካልፈለጋችሁ፣ እስከ መጨረሻ መጨረስ ከፈለጋችሁ፣ በጥሳችሁ መግባት ከፈለጋችሁ፣ ፎከስ ኢየሱስ ክርስቶስ ብቻ። እኛ ምንም ነን። ድምፅ ነኝ አለ ዮሐንስ። እኔ ምንድነው አንተ? ድምፅ ነኝ፣ በምድረ በዳ የሚጮህ ሰው ድምፅ። ዋናው ማን ነው? የጫማውን ጥፍር ልፈታ የማይገባኝ ይሄው። መጨረስ ትፈልጋለህ? ኢየሱስ ክርስቶስ ላይ እይታ አስተካክል። የክርስትና እይታ ሰው አይደለም። የክርስትና እይታ ኢየሱስ ብቻ። አዎ አንድ አዘኔን ተናግሬ ነው የምጨርሰው። ጠዋት እንደተናገርኩት እኔ በራሴ ግምት ማለት ነው የኢትዮጵያ ኢቫንጀሊካል ክርስትና ለሌላው አፍሪካ ሀገር ምሳሌ ይሆናል አንድ ቀን ብዬ ጠብቅ ነበር። እስከዚህ ድረስ ምናልባት አፍሪካን ለመድረስ እግዚአብሔር ይጠቀመናል ብዬ አስባለሁ። ለምን ያሰብነው ያላችሁ እንደሆነ እኛ ከማንም አንበልጥም። ነገራችን ላይ ከማንምም አናንስም። የውድድር ነገር አይደለም፣ የዩኒክነስ ጉዳይ ነው። ዩኒክ የመሆን ጉዳይ ነው እንጂ ኢትዮጵያ ከማንም አትበልጥም፣ ከማንምም አታንስም። ክርስትናውም ከማንም አይበልጥም፣ ከማንም አያንስም። ግን ዩኒክነስ ግን አለው። እያንዳንዱ ሀገር ክርስትና የራሱ ዩኒክነስ አለው። የኢትዮጵያ ኢቫንጀሊካል ክርስቲያኒቲ የራሱ ዩኒክነስ አለው። አንደኛ የበቀለውም አገር ውስጥ ነው። ዩኒቨርሲቲ ተማሪዎች ምናምን ነው እንቅስቃሴውን እንትን ያደረጉት። ሆም ግሮውን ነው፣ በራሳችን ነው ዴቨሎፕድ የሆነው። በስደትና በኮሚኒስት ስርዓት ውስጥ ነው ዴቨሎፕድ የሆነውና የራሱ ዩኒክነስ አለው። ከማንም ሀገር ጋር ምናምን ሆኖ ሳይሆን በራሱ በእኛ ዩኒቨርሲቲ ተማሪዎችና ምናምን ሆኖ መጽሐፍ ቅዱስ ዋና ሆኖ ኢየሱስ ዋና ሆኖ መስቀሉ ዋና ሆኖ ዋጋ እየከፈሉ ሆም ግሮውን ነው፣ በራሳችን ዴቨሎፕድ የሆነ ነው። መጽሐፍ ቅዱሳዊ ነው። የራሱ የሆነ በእኔ አመለካከት መንፈሳዊ ድንግልና አለው፣ ቨርጂኒቲ አለው ያልተነካካ። ሌላው ምክንያት እኔ እንደማስበው እኛ ይሄ ኩራት አይደለም፣ ኩራትም ነው ግን ኩራትም አይደለም። ከሌሎች አፍሪካ ሀገሮች ጋር በምታዩበት ጊዜ መንፈሳዊ ነገራቸውንም በጣም ስለነካ ማለት ነው። መንፈሳዊ ነገራችንን ያልነካ አንድ ፋክተር ኢትዮጵያ በቀኝ ግዛት አልተያዘችም። በፈረንጅ ኮሎናይዝድ አልነበርንም። ጣሊያን ትንሽ ጊዜ ሞከረ ግን አልቻለም። we were not colonized, we were a free country። እኛ ራሳችን ነን፣ ሌላ የለም። ክርስትናውም አሁን አንኮሎናይዝድ ነው። የኮሎኒያል ሜንታሊቲ የለም። በሌሎች አፍሪካ ሀገሮች ያለው ችግር ምንድን ነው? አንዳንድ የክርስትና ነገራቸውን የአፍሪካዊ ለማድረግ በጣም ይታገላሉ። የራሳችን የኛ ከመጀመሪያ የራሳችን ነው ይታገላሉና ሲታገሉ ደግሞ አንዱ ኢንፍሉዌንስ የሚያደርጋቸው ነገር ኮሎኒያሊዝም ነውና ፈረንጆቹን ለማናደድ ብለው ማያት ነገር ይጨምራሉ፣ ለማበሳጨት
ክርስትናችንም የራሳችን ነው ምናምን ለማለት የአፍሪካ ምናምን ይጎዘጉዙበታል ውስጡ ለማበሳጨት መጽሐፍ ቅዱስ ውስጥ አግኝተውት ሳይሆን ለማበሳጨት። እኛ ማንንም ለማበሳጨት አልሞከርንም። የሚበሳጭም የማይበሳጭም የለም፣ እኛ ብቻ ነን። እግዚአብሔር ይመስገን። እኔ ሁልጊዜ ሳስብ ትንሽ ቀኝ ተገዝተን ቢሆን ኖሮ ብዬ አላውቅም። እኔ አስቤውም አላውቅም። ቆሻሻ ነው። ግን ሜንታሊቲ የፍሪደም ሜንታሊቲ የኛ ነው። ለምሳሌ ክርስትናን ዴቨሎፕ ስናደርግ መጽሐፍ ቅዱስ ምን ይላል? ኢየሱስ ማን ነው ምናምን ብለን ነው እንጂ ቀኝ የገዙንን ለማበሳጨት የራሳችን ክርስትና እንፍጠር ብለን አልተነሳንም። ሌሎቹ የአፍሪካ ሀገሮች አንዳንዶቹ፣ አብዛኞቹ ትንሽ ቀላቅለዋል። የቀላቀሏቸው ነገሮች ለምሳሌ አንዱ የቺፍ ኮንሴፕት ምን እንደምለው አላውቅም። የጎበዝ አለቃ መንፈስ ቺፍ አለ። ያንዳንዱ አፍሪካ ሀገር ቺፍ አለው። ለምሳሌ ያንዳንዱ ነገድ ቺፍ አለው። ቺፍ ማለት አለቃ ማለት ነው። ቺፎቹ ኦልሞስት ይመለካሉ፣ በጣም ይመለካሉ። አሁን የአካባቢው የህዝብ አለቃ ይመለካል፣ እንደ አምላክ ነው የሚታየው፣ ይሰገድለታል፣ አክብሮት ይሰጠዋል። የቺፍ ሜንታሊቲ በጣም አለና አፍሪካውያን፣ ብዙዎቹ አፍሪካውያን የቀላቀሉት ነገር፣ አሁን እየቀላቀሉ ያሉት ነገር ምንድነው? እኔ በአይኔ ያየሁትን ነው የማወራችሁ። የሚቀላቀሉት ነገር ምንድነው? ክርስትናን አፍሪካዊ ለማድረግ የአፍሪካን ሴንስ ለመስጠት እኛን አገልጋዮችን፣ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞችን፣ አስተማሪዎችን ኦልሞስት እንደ ቺፍ የመቁጠር። ለምንድነው ተብሎ ሲጠየቁ ኢትስ አወር ካልቸር፣ የኛ ካልቸር ነው፣ የቺፍ ካልቸር። በቃ አገልጋዮቹን አሁን እንዴት ትሪት እንደሚያደርጓቸው ማመን አትችሉም። ማን ኦፍ ጎድ they call them the man of God man of God ማለት ይመለካሉ። ኦልሞስት ፓስተሮቻቸው መጽሐፍ ቅዱስ እንኳን ተሸክመው ፑልፒት ላይ አይወጡም። የሚስቶቻቸውን ቦርሳ እንኳን የሚሸከም ዲያቆናት አላቸው። የሚራመዱበት የተለየ ነው። የሚራመዱበት እኔ በአይኔ ያየሁትን ነው የማወራችሁ። የሚራመዱበትን ቦታ ሁሉ የምትወለውል ወልዋይ ዲያቆን አለች፣ እግራቸው ሊያርፍበት ያሉት ማን ኦፍ ጎድ their worship የፈለጉትን ነው የሚያደርጉት። አንድ ከተማ ላይ፣ የአፍሪካ ከተማ ላይ ፓስተሩ ነድቶ ሲወጣ የሚነዳበት የጎማ ምልክት ላይ፣ የእግዚአብሔር ሰው የነዳበት የጎማ ምልክት ላይ ለመንከባለል ያለው ግፊያ ልነግራችሁ አልችልም። ቺፍ ኮንሴፕት ከኢየሱስ ክርስቶስ ዲስትራክት የሚያደርግ ፓስተሮቻቸውን የበላይ፣ ሐዋርያቱን የበላይ፣ ነቢያቱን የበላይ፣ ብድግ በል ብድግ፣ ተንበርከክ ብርክክ የሚያስነጥፉ ማለት ነው። ዋና እማንጠቅም ባሪያዎች ነን የተባልነው ዋና ለምን ተቀላቅሏል? የአፍሪካ ክርስትና ተቀላቅሏል። በጣም ዋና ሰው ይሸታሉ። ዋና ሁሉ ነገር ለማን ኦፍ ጎድ መጡ። ወደኛ ሀገር ያልተደረሰችው ሀገር ብለው መጡ። የመንፈሳዊ ድንግልናዋን ለመድፈር ማለት ነው። መጣ በቴሌቪዥን ቻናል በምንም መጣ። ዋና ሰው ላይ እንድናተኩር የሚያደርግ ሰው ተኮር የሆነ በሰው ላይ የተመሰረተ እንትናዬ የሚያስብል ሰው እንድናመልክ የሚያደርገን። ይህ ብቻ ሳይሆን ከቺፍ ኮንሴፕት ጋር ብቻ ሳይሆን የተቀላቀለው፣ ይቅርታ ዛሬ ትንሽ ስለማስረፍዳችሁ፣ ከቺፍ ኮንሴፕት ጋር ብቻ ሳይሆን የተቀላቀለው የአፍሪካ ክርስትና፣ ኢቫንጀሊካል ክርስትና ማለት ነው፣ ከጥንቆላ ጋር በጣም ተቀላቅሏል። በሌሎች ሀገሮች ስትሄዱ ዊችክራፍት ባህላችን ነው በማለት፣ ጥንቆላ ባህላችን ነው በማለት ፈረንጆቹንም ለማበሳጨት ሲሉ የተጀመረ ነው። የኛ ትራዲሽናል ሪሊጅን ሲሏቸዋል። ትራዲሽናል የባህል ሃይማኖቶቻችን የባህል ጥንቆላቸው በሙሉ ገብተዋል። እና ጥንቆላ ድራማቲክ የሆነ ነገር ማለት ነው። መጠንቆል ማለት ነው። የኢየሱስን ስም እየተጠቀሙ ድራማቲክ ነገር ለማድረግ ጥንቆላና ክርስትና የተቀላቀለበት ኮንቲኔንት ነው አፍሪካ። እኔ አንድ ቀን ለምሳሌ ያደርገናል ብዬ ጠብቅ ነበርኛል ብለን እንድንቆም ማለት ነው። አሁን ድራማ በቴሌቪዥን እንደምታዩቸው አንዱ ጮሌም እዚህ መጥቶ ነበር ሚሊኒየም አዳራሽ። ድራማቲክ we can show you ድራማቲክ ነገር ደግሞ እኮ ተአምራት እኮ አይደለም። ድራማቲክ ወደ ማን ኦፍ ጎድ ሲሄድ ስልክ ቁጥሬን ይነግረኛል ይላሉ። ስልክ ቁጥሬን ጎጃም አትሄጂም፣ ጎንደር አትሄጂም ይነግርሻል። እስከ ቅድመ አያትሽ ድረስ ዘረዝርልሻል። ስልክ ቁጥር ተቀልዳለህ። እዚህ ሀገር እኮ ብዙ ሙታን የተነሱበት ሀገር እኮ ነው። አላጠናችሁም? በ1970ዎቹ የነበረው ሪቫይቫል አዲስ አበባ ላይ 60ዎቹና 70ዎቹ ሽባ የተተረተረበት ሀገር እኮ ነው። ከስልክ ቁጥር በላይ ነው ኢየሱስ ሲሰራ።
እንዴ እሺ ማጂካዊ በሆነ መንገድ እስከ ቅድመ አያቶቼ ዘርዝሮ ነገረኝ። የኢየሱስን እየጠራ አጎቱ ጋር ብትሄጂም የኢየሱስን ስም አይጠራም። ግን ይሻል ዊችክራፍት ስፒሪቹዋል ዊችክራፍት ማለት ነው። ተቀላቅሎ ኢየሱስ ክርስቶስ ያልከበረበት ሰው የሚከብርበት፣ የሰው ችሎታ የሚከብርበት፣ የሰው ቅባት የሚባል የሚከብርበት፣ የሞተውና የተነሳው ኢየሱስ የማይሰበክበት፣ የሞተውና የተነሳው ኢየሱስ መስቀል የማይታይበት፣ መስቀል የማይሸተው በስህተት የተሞላው ጌታችን ተጠንቀቁ ብለዋል። ወንድሞች እናቶቼ ተጠንቀቁ። በመጨረሻ ስለ መጨረሻው ዘመን ምልክት አስተምር ሲባል ጌታ ኢየሱስ የመጀመሪያ ያነሳው ነገር በነገራችን ላይ የመሬት መናወጥ አይደለም። መጀመሪያ ላይ ያስቀመጠው የመንግስታት መናወጥ አይደለም። መጀመሪያ ላይ ያስቀመጠው የትምህርት መናወጥ ነው። ተጠንቀቁ ብዙዎች በስሜ። ይሄ ነው አደገኛ ያደረገው። የአውሬው በስሙ ነው የሚገለጠው። በኢየሱስ ስም ነው የሚገለጠው። ስሙ እዚህ አለ፣ ኢየሱስ እዚህ አለ በሚል ነው የሚገለጠው። ተጠንቀቁ ብዙዎች በስሜ ይመጣሉ። ምን እያረጉ? ታምራት እያረጉ። እንዴ የኔ ሰምተሽኝ በኋላ ገሃነም እንዳንወቃቀስ ዝም ብለሽ ስሚኝ። ማዶ ለማዶ ሆነን ማለት ነው ወንድሜ፣ እንዳንወቃቀስ ዝም ብለህ ስማኝ። ማዶ ለማዶ ሆነን መጨረስ ከፈለክ የሚጠቅመን ልንገርህ። ታምር እየሰራ እኮ ነው የመጣው አውሬው፣ ሐሰተኛው ነብይ። እሳት ከሰማይ ያወርዳል። አሁን እኛ ዲያመንድ አወርድልሃለሁ ብሎ ነው የሰበሰበው የአዲስ አበባን ሕዝብ ይሄ ሰውዬ ማለት ነው። መጽሐፍ ቅዱስ ውሾች ይላቸዋል። እነኝን መጽሐፍ ቅዱስ የማይጠቀምበት ቃል አልጠቀምም እኔ። ውሾች ይላቸዋል። ለመንጋው የማይራሩ ይላቸዋል። ተኩላዎች ይላቸዋል። ለመንጋው የማይራሩ የድሆችን ኪስ ሊሰጣቸው የሚገባ የአዲስ አበባ ከተማ ሰዎችን ኪስ ዘቅዝቀው የሚያራግፉ፣ ምንም የማይራሩ፣ ገንዘብ ሳይኖርህ የሚርቁ፣ ገንዘብ ሰብስቦ የጠፋው ማለት ነው። አንተ ወርቅ አዘነብኩ ያለ የአዲስ አበባን ሕዝብ እንደዚህ ካዘነበው ጴንጤው ብቻ አይደለም የዘነበው። በነገራችን ላይ ማለት ሕዝብ ነው የዘነበው። እሳት እያወረደ ታምር እየሰራ የሚመጣው ምን ሊያደርግሽ ነው? የኢየሱስን ስም እየጠራ የኢየሱስን ስም እየጠራ እሳት የሚያወርደውስ። መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱም። ኢየሱስ ክርስቶስ የለባቸውም። ጥንቆላ ነው ያለባቸው። ማጂክ፣ ድራማቲክ ማጂክ። የተሰቀለው ኢየሱስ የለም፣ ሽታው የለም፣ እውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክ የለም፣ ኮንቴንት የለም። ድራማቲክ ነገር የሚያንበረክኩ ማለት ነው። ተንበርክከው ነው የተቀበሉት እዚህ ሀገር ራሱ። በምንም አይነት የምንበረከክለትም አንድ ነው። አላንበረክክም፣ አልንበረከክም። አንድ ጊዜ ተንበርክክ ያለው ስሙ ኢየሱስ ይባላል። ኔቨር ኔቨር። አይሆንም፣ አይደረግም፣ ነውር ነው። አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር። በዚህ ጊዜ አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆንም፣ አይደረግም። እኛ ሰው ብቻ ነን፣ ማንጠቅም ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው። ዋናው እሱ ነው። ለሰው የሚንበረከክ ክርስትና የአፍሪካ የጥንቆላ ክርስትና ነው። በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ ፕሊዝ። ስሙን ወንድሞች እናቶቼ፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። በጣም እየመጡ ነው። በቴሌቪዥን ቻናል መጥተውላችኋል በየቤታችን። እችን ሀገር በጣም መምጣት ይፈልጋሉ። ባይዘወይ እንደ ያልተደፈረ ነው። በማን ኦፍ ጎድ ያልተበዘበዘ አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባውበትን መውጊያ የት አለ ብዬ የገባውበትን ኢየሱስ ሰብሮ የጣለውን እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ ከእግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል
ኦሬዲ እኮ ሞተናል እኛ ይላል። የኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናል እኛ። ጎምጅተን ለሆነ ነገር ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦሬዲ ምናምን ይላል። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን፣ የሚመጣ ፕሮግራም ሁሉ የሚስበን፣ የአንድ ቀን ነገር የሚስበን፣ ሰው የሚስበን፣ ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊስ! ይሄማ ሞልቶ የለ እንዴ በየመንደሩ። ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ ብዙ ማያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ። መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለ እንሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ! ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊች ክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ፣ ተጠንቀቁ። this is witchcraft። መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it። ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው። ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላችሁ አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካም ኦን! አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው። ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው። በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር I am in God's eternal program። ዘላለማዊ የሆነ በዘላለም ቅርጹስ ነው ያዘኝ። it's not about a program። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኝ ሁኑ። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኝ ሁኑ። የመጨረሻ ዘመን ነው። ያለ እረኛ አትኑሩ። አሽትቱ። መጀመሪያ እኛ የሚለይ መንፈስ አልተሰጠንም እንዴ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሣኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሣኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግታችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጠበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ ትምብላለች፣ በእርሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልጠቃንም እንዴ? የሕይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንዴ? እኛ ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የሕይወት እንጀራ ነህ። በልተንሃል፣ ጠጥተንሃል፣ ረክተናል። ኦልሬዲ ወንድሞቼ ናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአብ ፊት ማልዶልኝ ሞቶ የተነሳ ጀግና ነው። የረካሁበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ ምንም አያስገርመኝም፣ አያስደንቀኝም። ይሄን ካላችሁ ትሻገራላችሁ። ፕሊዝ አንድ ቀን ለአፍሪካ ክርስትና ተስፋ እንድንሆን ፕሊዝ። ቅሬታ አለ እዚህ ቤት።
ፕሊዝ አንድ ያልተበረዘ ክርስትና በአፍሪካ ቢበራ ምን ይመስላችኋል? ቅሬታ አለ፣ ኢየሱስ ነው ዋናው የሚል ቅሬታ አለ፣ መስቀሉን የሚሰብክ ቅሬታ አለ፣ የማይሸጥ የማይነግድ ቅሬታ አለ፣ ሰው የማይበዘብዝ ቅሬታ አለ፣ ኪስ የማያራግፍ ቅሬታ አለ፣ ሹመት በሹመት የማይሆን ቅሬታ አለ፣ ኢየሱስ ስሙ የሆነለት ቅሬታ አለ፣ ስም የማይደረድር ቅሬታ አለ፣ የማያንበረክክ ቅሬታ አለ፣ ራፊ የማይሸጥ ቅሬታ አለ። ፕሊዝ ቅሬታ አለ ወይ ነው የመንፈስ ቅዱስ ጩኸት። እግዚአብሔር ከቅሬታዎች መካከል ያርጋችሁ። ይሄ ነው። ተጠንቀቁ። ሰው አምላክ አትሁኑ ፕሊዝ። አይገባንማ። የሚገባው የለማ። የፈለገ ሰው ጥራ አይገባውማ። ታምራት አድርጓል። ኦፍ ኮርስ ያረጋል። እኔ ታምራት አድርጓል ማሙሻ። ኦፍ ኮርስ ባረግስ ታምራት የሰራው ጌታ ይከበራል እንጂ እኔ ምንድን ነኝ? ኦፍ ኮርስ ታምር ያረገው ሁሉ ካመለካችሁማ አውሬውን ማምለካችሁ ነው ወደፊት። ታምር ያረገው ሁሉ ካመለክንማ ወደ ሌላ ነገር ብንሰማራ ይሻለናል። እኛ እኮ ኦልሬዲ ታምራት ያረገ ሞቶ የተነሳና ህይወታችንን የለወጠ ጌታ ጀግና እኮ ነው የምናከብረው እኛ። ጀግና ለመሆን አንድ ነገር ማድረግ የለበትም። አሁን ኢየሱስ ምንም ሳይሰራ ዛሬ ኦልሬዲ ጀግና ነው እሱ። የሞትን ቀንበር ሰብሮ የግራቪቲን ኃይል ሽሮ በአብ ቀኝ የተቀመጠ ጀግና ነው የምናከብረው። እንደ ተስፈኛ አትመላለሱ። ሐሰተኛ መምህራን፣ ሐሰተኛ ሰራተኞች የበዘበዙት ምን አይነት ህዝብ ነው ያላችሁ እንደሆነ ተስፈኛ ህዝብ። ጌታን የሚከተለው የሆነ ነገር ይንጠባጠብልኛል ብሎ ቤተ መቅደስ እጁን ዘርግቶ የሚሄድ ማለት ነው። እንደዛ ሽባ ሰውዬ ቤተ መቅደስ ነው የሄደው፣ ግን ብርና ወርቅ ለመለመን። እንደዚህ የሚሄዱ ክርስቲያኖችን ያገኟቸዋል። የሆነ ነገር ይሆንልኛል ብላችሁ እየሄዳችሁ ከሆነ ያገኟቸዋል። ኦሬዲ ሆኖልኛል፣ ኦሬዲ ሆኖልኛል። ጠባሳዬን ይሽራታል፣ ግን ጸጋዬ ይበቃል ታስፈልግሃለች ካለ ኦኬ። ትልቁን ጠባሳዬን ሽለሻራ ኦኬ። የህይወት ነገር ያልተሟላላቸው የሚመስሉትን እያያዙ ነው የሚመለመሉትና ፕሊዝ የምታዩትን ምረጡ፣ ቻናሎቻችሁን ምረጡ። ቤተክርስቲያን ታማኝ ሁኑ፣ ለእግዚአብሔር ታማኝ ሁኑ። ሰው አምላኪ አትሁኑ። የተሰቀለው ኢየሱስ የህይወታችሁ ገዢ ይሁን። መለኪያችሁ ኢየሱስ ክርስቶስ የተሰቀለው አለ ወይ? እሱ በሚሆንበት ጊዜ እግዚአብሔር ያስተርፋችኋል። ለመጨረስ ያህል ወገኖቼ እዚህ እንደዚህ ተማሙቀን እዛ ባንገናኝ ምን ዋጋ አለው? በጥሰን የምንገባ ሰዎች እግዚአብሔር ያርገን። ስንቶቻችሁ ትፈልጋላችሁ? አሜን። በጥሰን ሲሪየስ ምንም ነገር ሳክሪፋይስ አድርገን ምንም ነገር መስዋዕት አድርገን በጥሰን ከምንገባው ከሚጨርሱት መካከል እግዚአብሔር ያርጋችሁ። ሸክም አቅልሉ፣ ሸክም አውረዱ። የሰው ሸክም፣ የኃጢአት ሸክም፣ የእንትን ሸክም አውረዱ። ኢየሱስ ክርስቶስ ብቻ ፎከስ። በሰው ላይ እግዚአብሔር ሰርቶ እንኳን ካያችሁ ፎከስ ኢየሱስ ጋር። እኛም ማንጠቅም ባሪያዎች ነን። እንደዚህ ካረገን በጥሰነው እንገባለን። ከዛ ማዶ አብረን ለዘላለም እናበራለን እንደ ከዋክብት። ጌታችን የታረደው በግ ምስጋና ይድረሰው እያለን ለዘላለም እንዘምራለን። እዚህ መንገድ ላይ ብቻ ተገናኝተን በምድረ በዳ ከሚቀሩት መካከል ሳይሆን ከሚጨርሱት መካከል እግዚአብሔር ያርጋችሁ። ጸሎት አድርጌ አጭር ልጨርስ። አንገቶቻችሁን ዝቅ አድርጉ።